አቶ ኢምሩ በጣም ስራ እየሰራው በጣም እያዳመጥኳቸው ነው። የሆነ ነገር እየጻፍኩኝ ስለሆነ ነው ምንም እያወራው ያለሁት። ሐሳብ ሲኖረኝ እገባለሁ ማለት ነው። ኢንሻአላህ እሺ። ኦኬ ብዙ አታድርገው ጌች እሺ፣ ብዙ አታድርቀው ይምራል። አይ አላደርቀውም። አቡኪ ያረ ማሻአላህ ችግር የለውም። አሁን እኮ እዚህ ጋር ያለ ሰውም እኮ አሳየ ክርስትና ስህተት እንደሆነ ካሳየ ከዚህ በላይ ምን ችግር አለ? ለምን አሁን አንተ ያልከኝ እኮ ኢየሱስን አልቀበልም አብን እቀበላለሁ፣ እኔም ነብዩን አልቀበልም አላህን እቀበላለሁ ያድናል ካልከኝ እኔም እንደዛ እሄዳለሁ። ኢየሱስን ሳትቀበል የዘላለም ሕይወት የለም። ይለያያል። እንዴት ነው የሚለያየው? ልንገርህ ከአንዴ ከዛ ኢብሮ ትቀጥላለህ። ጌቾ አዳምጠኝ። አሁን የሚለያየው ነገር መሰለህ፣ በክርስትና ኢየሱስም አምላክ ነው፣ አብም አምላክ ነው፣ መንፈስ ቅዱስም ሶስቱም አምላክ ናቸው። ሶስቱም አምላክ እንደሆነ የምታምነው። በእስልምና ግን ነብዩ አምላክ ናቸው ብለህ አታምንም። አምላክ አንድ ነው ብለህ የምታምነው። አምላክ አንድ ነው ብለህ ካመንክ በኋላ ቀጥሎ ነብዩ ባሪያ ናቸው፣ ባሪያ የአላህ ባሪያ ናቸው ብለህ የምታምነው። ይሄ ይለያያል። የአላህ ባሪያ ብለህ ነው እንጂ የምታምነው አላህ ናቸው ብለህ አታምንም። ግን በክርስትና ብትመጣ አንተ ሶስቱም አምላክ እንደሆኑ ማመን አለብህ። ይሄ ይለያየናል። ሲቀጥል ደግሞ ቅድም አንድ ምሳሌ አስቀምጬልሃለሁ። አንተ አላህ የምትቀበል ከሆነ የአላህን ንግግር መቀበል አለብህ። ምሳሌ ኢብራሂምን አከብረዋለሁ ካልኩ በኋላ ኢብራሂምን የምሰድበው ከሆነ አላከበርኩትም ማለት ነው። አላህ ደግሞ በነቢያት በኩል ይናገራል። ስለዚህ የላኩትን ነቢያትን መቀበል አለብህ። እሺ እንደዛ ካልከኝ እንደውም እኔ እስልምና ራሱ እንዳልቀበል የሚያደርገኝ የነብዩ መሐመድ ስራ ነው ብለስ ነብዩ ምን ሰሩ? እስቲ አንድ ነገር ነብዩ ላይ አንድ እንከን የለበትም ፍጹም። ነብዩ ስለሰለተ ከሁሉ ካዳ ማሱም ናቸው። አንድ እንከን ስተኝ ነብዩ አንድ ስተኝ የሰሩት አንድ ስተት እሺ። እንደውም እስልምና አላህ ብቻ ነው አምላክ ብትለኝ እቀበል ነበር። ኢምሩ እዛ ላይ ሳትገቡ በፊት ማለት ነው አንድ ጥያቄ አለኝ። እዛ ላይ ትገባላችሁ። እኔ አንድ ጥያቄ አለኝ። ኢምሩ ከቻልክ በነገራችሁ ላይ ላይክ ለረጅም ደቂቃ አልሰማውም። ምንም ነገር የሰማሁት ነገር የለምና ኮፒ ሊንክ ካላደረጋችሁ ሊዘጋብን ይችላል። እንትን ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ ታወጣልኛለህ ኢምሩ አንድ ጊዜ እና እንዳታሳየው፣ ግን አውጥተህ እንዳታሳየው ልጠይቀው መጀመሪያ። ጌቾ የዘላለም ሕይወት የሚገኘው ኢየሱስን በማመን ብቻ ነው አይደለ? እንደዛ ነው ያልከው። ኢየሱስን በማመን ኢየሱስን አምላክ እንደሆነ ማመን አለበት ከልብ። ኦሬዲ ድናል ማለት ትድናለህ። በቃ ትድናለህ። አዎ እርግጠኛ ነህ? አዎ እርግጠኛ ነኝ። እርግጠኛ ነህ ትድናለህ? አዎ እርግጠኛ ነህ? በቃ ከዚህ በኋላ ድናል። ኢየሱስ ጌታ እንደሆነ በልቤ ካመንኩኝ በአፌ ከመሰከርኩኝ ነው። እሺ ኢምሩዬ አንዴ ክፈትልኝ። በቃ አንዴ ክፈትልኝ። ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ እሺ በአንዲቱ ከተማ መከራ ቢያዘ ቁጥር 22 23 ነው ይሄ። እሺ በሁሉ ስሜ የተጠላችሁ ትሆናለ እስከ መጨረሻ ምንም ያደርግ የሚጸና ግን እርሱ ይድናል አለ። ብራዘር ምንም ያደርግ ነው የሚድነው? እስከ መጨረሻ የሚጸና ምንም ያደርግ እኮ በምን አወክ እንደምትጸና? እንዴት አላውቅም። እንዴት አወክ? አንተ በእስልምና እንደምትጸና በምን አወቅ? እሱ የኛ መልስ እኮ እሱ ተመልሷል። ቅድም እኛ አንተውን ራስን ቻልና መልስ። እኔን ተወኝ። እንደምትጸና ምን እርግጠኛ አደረገ? የኢየሱስ ፍቅር ነው ያረገልኝ፣ ዋጋ ስለማውቀው ነው። ኢየሱስ የከፈለልኝ ዋጋ ፍቅሩን ተወው። እስከ ዛሬ ድረስ ለምሳሌ ኡስታዝ ወሂድን ታውቀዋለህ? አታውቀውም? ኡስታዝ ወሂድን አላውቀውም። አይ ብታውቀው ነገሩ እስካሁን ድረስ ሰልመ ነበር። ስማ እሱ አሁን
ፓስተር ምናምን በቃ ትልቅ ደረጃ የነበረው ፕሮቴስታንት ነበረ። እሺ ስለዚህ አሁን እሱ ድኛለሁ ብሎ ያስብ ነበር፣ ግን አሁን ሙስሊም ነው እንደኛ ነው የሚሰራው እና አልጸየው ስላልጸና ምን ሰይጣን ተጠቅሞበት ነው። አልጸናማ እርግጠኛ አይደለም። አንተ የሚጠቀምበት ሳገቹ ወደፊት በምን ታውቃለህ? አንተ የሚጠቀምበት የክርስቶስ ኢየሱስ ባሪያ ነኝ፣ የኢየሱስ ልጅ ነኝ። ኡስታዝም እኮ እንደዛ ብሎ ነበር የሚያምነው። ኡስታዝ ወሂድም ድሮ እንደዛ ነበር የሚያምነው። ኡስታዝ ወሂድም ድሮ እኔ የኢየሱስ ወዳጅ ነኝ ብሎ ነበር። እንዳም ንጽጽር ነበር። እንደዛ ከሆነ ከእስልምና በጣም የሚገራርሙ ሰዎች ጌታን የተቀበሉ ሰዎች የሉም። እሱ ሌላ እኛ እሱ ሌላ እስካሁን እንደዛ አላጋጠመኝም። የሚቀርሻለሁ ሁለተኛ ላሳየውና ዝም ልበል አንዴ። ሁለተኛ ላሳየው። ሁለተኛ ይሄ አንደኛ ይሄን ጨርሰናል። በቃ እንደ ዳንክ እርግጠኛ አይደለም ጨርሰናል። ሁለተኛ ለምን ነው እርግጠኛ ያለው? ታወጣልኛለህ አለ ገና እርግጠኛ አይደለም እንደምትጸና እሱ ሌላ ነው። አሁን ጥያቄ ልጠይቅ ነው። አሁን ሁለተኛ ጥያቄ ኢየሱስን ምን ብለህ ስታምን ነው የዘላለም ሕይወት የምታገኘው? ኢየሱስ ጌታ እንደሆነ በልብህ መታመን ጌታ እንደሆነ አልገባኝም እኮ። አሁን ኢየሱስ ጌታ እንደሆነ ታምናለህ፣ ትክክል ነህ። ኢየሱስ ሁለት ጥቅስ እሰጥሃለሁ። አንደኛው የዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ታወጣልኛለህ? ኢምቦ ምን ነው ደስ አለኝ? ደስ እንዲህ ነው የሚያደርገው። ኢየሱስም ጮኸ፣ ያው እኔ እንደምጮህ እንዲህም አለ። ምን አለ? በእኔ የሚያምን አለ በላከኝ ማመኑ ነው እንጂ በእኔ ነው አለ። ኢምራን እንደዛ ነው የሚለው? በእኔ ነው እንደዛ ነው ኢምሩ? በእኔ ነው እንደዛ አልተሳሳትኩማ፣ ትክክል ነኝ። ኢምሩ ምን ያስፈልጋል? ኧረ ኢምሩ ትክክል ነው። በእኔ ነው በላከኝ ማመኑ ነው እንጂ በእኔ ነው አይደለ? አልተሳሳትኩም። ጌቹ ጠይቀው እስኪ። ጌቹ ነው እንደዛ ነው የሚለው? ጌቺ በእኔ ነው በእኔ ማመኑ ነው ይላል አይደለ? ጥቅሱን አንብበልኝ አንዴ። ኢየሱስም ጮሆ እንዲህ አለ፣ በእኔ የሚያምን በላከኝ ያምናል። በማን ነው የሚያምነው? በአባቱ። አረ ብራዘር፣ አረ አንብበው፣ በስነ ስርዓት አንብበው። ኢየሱስም እንዲህ አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ይላል። አረ አይደለም አይደለም፣ ነው ተሳስቷል። ነው የሚለው በእኔ አይደለም ነው የሚለው በእኔ አይደለም አይደለም ነው የሚለው። የፕሮቴስታንትን አምጡ ባላቸው በእኔ ነው በእኔ ማመኑ ነው የሚለው አማርኛ የፕሮቴስታንት አየዋ። ችግሯ ምን መሰለ ብራዘር፣ ያው ኢየሱስ ይሄ ምን እያሳየ ነው? በላከኝ ማመኑ ነው እንጂ በእኔ አይደለም ማለት ጨረስን። ስለዚህ ኢየሱስን ስታምን አንዱን አምላክ ትቀበላለህ ማለት እንጂ ኢየሱስን መቀበል አይደለም። ተግባባን? ስለዚህ ኢየሱስን እንደ አምላክ ሳይሆን ሲጀመር አንደኛው ዮሐንስ መልእክት ላይ እኮ በቃ አሁን እኮ ጨረስን። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ። ከእግዚአብሔር መወለድ ማለት ዳግም መወለድ፣ አዲስ ህይወት ማለት ነው አይደል? ኢየሱስን ምን ብለህ ስታምን ነው ዳግም የምትወለደው? ምን ብለህ ስታምን ነው? ክርስቶስ ነው ብለህ ክርስቶስ ነው ብለህ ትክክል። ጌታም ክርስቶስም ጌታና ክርስቶስ ጥሩ። ጌታም ክርስቶስም ያደረገው ማን ነው? አባቱ ነው። በቃ ጌትነቱንም ክርስቶስነቱንም ያገኘው ከአንዱ አምላክ ስለሆነ ኢየሱስን ጌታ ያደረገው አንዱ አምላክን ይሄ ድኛለው የሚባለው ነገር አይሰራም ማለት ነው። ስለዚህ ምሩዬ ይቀጥል ይሻል። እቺ ለማለት ፈልጌ ነው ማለት የገባሁት። ቀጥል። አሁን እኔ አንድ ጥያቄ አለኝ። ከዚህ በኋላ ምንም መከራከር የሚባል ነገር አልፈልግም። እኔ ኢብራሂም እዚህ ጋር የምታየው 1000 ሙስሊም ካንተ አንድ ነገር ይፈልጋል። እርሱ ምንድነው? የምናገኛቸውን 3 ነገሮች ንገረኝ። እኔ ኢምራን
ክርስትና ላይ ብመጣ ወይም አንተ ክርስትና ላይ ስትሰብከኝ ምን እንዳገኘ ነው ክርስትና ወደ ክርስትና እየሰበከኝ ያለው? ሶስት ነገር ብቻ ሶስት ነገር ክርስትና ላይ ብመጣ ምን አገኛለሁ? እቺን ብቻ መልስልኝ። በጣም ጥሩ ጥያቄ ነው። አንደኛ ምርጥ ጥያቄ። እሺ የመጀመሪያው የትኛውም ሃይማኖት ውስጥ የሌለ ክርስትና ውስጥ ብቻ ያለ የመጀመሪያው የዘላለም ህይወት ሰዎች ማግኘት ይችላሉ። በየትኛውም ሃይማኖት የማይገኝ ቢኖር የዘላለም ህይወት ነው። እርግጠኛ ሆነን መግባት የምንችለው ሰዎች በክርስቶስ ኢየሱስ ስላመኑ የዘላለም ህይወት ማግኘት ይችላሉ በክርስትና። ሌላኛው ሃይማኖት ውስጥ ማንም ሰው እርግጠኛ አይደለም። እናንተም ብትሆኑ ኢንሻአላህ ፈጣሪ ያውቃል አላህ ያውቃል ነው የምትሉት። እኛ ግን ክርስቲያኖች እርግጠኞች ነን። ክርስትና ጌታ ኢየሱስ ክርስቶስ ስለተከተልን የዘላለም ህይወት አለን። የመጀመሪያው ነገር ማለት ነው። ሁለተኛ ደግሞ ከየትኛውም ከአጋንንት ስራት ከየትኛውም በሽታ እኛ ክርስቲያኖች ነፃ መሆን እንችላለን። ክርስቲያን ከሆንክ ማለት ነው። ሰዎች ሊያገኙ ከየትኛውም በሽታ ከየትኛውም ደዌ ሰዎች ነፃ መሆን ይችላሉ። ሶስተኛውና የመጨረሻው ደግሞ የእግዚአብሔር መንግስት የማወቅ ስልጣን አላቸው። ስለ እግዚአብሔር መንግስት የማወቅ የመመርመር ማለት እዚህ ምድር ላይ ሆነን የእግዚአብሔር መንግስት የማወቅና የመመርመር ስልጣን አለ። ምክንያቱም መንፈስ ተሰጥቶናል። ለሰው ልጆች አንድ ትልቅ የተሰጠው ነገር በክርስትና ዓለም መንፈስ ቅዱስ የሚባል አለ። እሱ የተሰጠ ለኛ ለክርስቲያኖች ልዩ። ዋው በጣም አጂብ ነው። ኢብራሂም እዚህ ጋር ሆናችሁ የዘላለም ህይወት አላችሁ ይበል። እኔ እርግጠኛ አይደለሁም። ኢንሻአላህ እንደ ስራዬ ነው የምትለው። እኛ ክርስቲያኖች ግን በክርስቶስ ኢየሱስ ስላመንን ሁላችንም የዘላለም ህይወት አለን እንላለን። እኛ የጸደቅነው ደግሞ ስለሰራ መልካም ስራ ጥሩ ሰዎች ስለሆንን ሳይሆን ኢየሱስ ክርስቶስ በከፈለልን በደሙ ዋጋ እኛ ክርስቲያኖች የዘላለም ህይወት አግኝተናል እንላለን። የትኛውም ሃይማኖት ውስጥ ይሄንን እርግጠኛ ሆኖ የሚናገር የለም። አይ እርግጠኛ አይደለሁም እግዚአብሔር ያውቃል ስሞት ነው ማውቀው እሱን እርግጠኛ ነን። እኛ ግን ምድር ላይ ሆነን ሰማይን እርግጠኛ ሆነን የተቀበልን ሰዎች ነን። ይሄ እኛን ከሌሎች ይለየናል። ማንም ሃይማኖት ጋር አንጣና ይሄን እርግጠኝነት ማንም አያሳይም። የዘላለም ህይወት አለን በቃ ይሄ እንደውም ልዩ ያደርገዋል ከሁሉም። እሺ አልሐምዱሊላህ ወከፋ። ያው እስካሁን ቲክቶክ ላይ 5 ዓመት ሁላችንም ወንድሞች 5 ዓመት ሆነን የተለየ ነገር የለም። ወገናችን በጣም በቃ ምርጥ ነገር አነሳ ብሎ አስበዋል። ግን ያነሳው ነገር የተለየ ነገር ሶስት ነገሮች አነሳልኝ። አንደኛ የዘላለም ህይወት ታገኛለህ። የትኛውም እምነት ላይ የዘላለም ህይወት የለም። አንተ ሙስሊም ብትሆንም ትጠራጠራለህ። ክርስትና ከሆንክ ግን እርግጠኛ ነህ። እሱ ላይ በኋላ አወራለሁ። ግን ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም እንደዚህ ብለው ተናግረዋል። ተመልከቱ። ነብያችን ምን አሉ? መን ሸሂደ አላ ኢላሃ ኢላላህ ዩሰድቁ ቀልቡሁ ሊሳኑ። አንድ ሰው በልቡ በምላሱ ላ ኢላሃ ኢላላህ ብሎ ከተናገረ ደኸለ ሚን አይ አብዋቢል ጀነቲ ሻአ በፈለገበት የጀነት በር ይገባል፣ ጀነትን ይገባል አሉ። ምን ካለ ላ ኢላሃ ኢላላህ ብሎ ካመነ። ስለዚህ ያው በእስልምናችን ብንመጣ አንድ ሰው ካመነ ላ ኢላሃ ኢላላህ ብሎ ካል ነው አንደኛ። አሁን እሱ ላይ አንተ ላይ እመጣልሃለሁ። አንተ ላይ የተናገርከው ስህተት ነው። በኢየሱስ ካመንክ ነው ያልከኝ። እኔ ኢምራን የምድነው በኢየሱስ ካመንኩ ብቻ አይደለም፣ እሱ ላይ እመጣለሁ። ሁለተኛ ደግሞ ምን አልከኝ? በኢየሱስ ካመንክ ትድናለህ ከበሽታ አልከኝ። ወላሂ ግን የታመመ ፕሮቴስታንት ጓደኛ አለኝ። እሱ ያልተሻለው ከሃዲ ስለሆነ ነው ወገናችን። ጌች ያልተሻለው ከሃዲ የታመመ ፓስተርም አለ። ሐኪም ቤት ስንት የታሙ የተኙ እነሱ እግዚአብሔር አልፈወሳቸው ክርስቲያን ስላልሆኑ ነው፣ ጴንጤ ስላልሆኑ ነው አያለ። ስለዚህ ሁለተኛውም አያስኬድህም። ምንድን ነው ያልከኝ አንተ? አንተ የምታምን ከሆነ ከበሽታ ትድናለህ። ግን እንኳን እኔ የተመሙት ራሱ አልተፈወሱም፣ ታመው ነው ያሉ። ስለዚህ የተለየ ነገር አላመጣህም። ሁሉም ጴንጤዎች ጤነኛ ቢሆኑ እሺ እንደው ሁሉም ጴንጤ ጤነኛ ብዬ አስባለሁ። ግን በሽተኛ ጴንጤዎችም ስላሉ አያስኬድም። ሶስተኛ ደግሞ ምን አልከኝ? ስለ መንግስተ ሰማያት አውቃለሁኝ ብለሃል። መንግስተ ሰማያትን የሚያውቀው ኢየሱስ ብቻ ነው። ኢየሱስ ከነገሮች አታውቅም አንተ። የእግዚአብሔር ቃል ዋሽተሃል። እሱ ላይ ሶስቱም ነገር ላይ እናወራለን። አሁን ከመጀመሪያውን ጀምር ወገናችን። ጌቹ የሚውት አንሳ። ከመጀመሪያውን ጀምር ጌቹ። የዘላለም ህይወት ታገኛለህ ክርስትና ላይ ብለኸኛል። የዘላለም ህይወት እንዳገኝ ምን ማድረግ አለብኝ? አንደኛ ሰው በልቡ አምኖ በአፉ መስክሮ ይድናል። ምን ብዬ ነው የማምነው? ኢየሱስ ጌታ እንደሆነ በልብህ የምታምን በአፍህ ብትመሰክር ትድናለህ። ስለዚህ አሁን እኔ መዳን ከፈለኩኝ ኢየሱስ አምላክ ነው ብዬ መሰክር አንደኛ አይደለ? ይሄ ነው። ይሄ ብቻ ነው። ከጨረስኩ ጌታ እንደሆነ በልብህ ታምናለህ። ከዛ በምላስ ይናገራል። ሁለተኛ ደግሞ ትመሰክራለህ። እሺ ከዛ ጨረስኩ በቃ። ይሄ ነው። ለየትኛው መስፈርት? አባቱሳ በአባቱ ላይ በኢየሱስ አባት አላምን። ልጁ ብቻ በቂ ነው። ስላሴ ላይ ነው ታመጣኛለህ። አይደለም ሳይሆን ማለት ነው። አሁን አንተ
በኢየሱስ ብቻ ካመንክ ትድናለህ። በቃ በምላስ ተናጋግን። ግን ደግሞ አንድ ጓደኛዬ አብ ወልድ መንፈስ ቅዱስ ናቸው አለ። አባትም አለው ልጅ ብቻ አይደለም አባትም አለ አልከኝ። ስለዚህ በልጁ ነው ወይስ በሁለቱም ነው የማመን? ወይስ ደግሞ በአባቱ መርጬ ማመን እችላለሁ? ኢብራሂም በአባቱ እኔ ደግሞ በልጁ እንደዚህ ማመን እችላለሁ? ወይስ ደግሞ ሁለቱም በአንድነት ታመን አለባቸው? ኢየሱስ ማለት ኢየሱስ ነው ስለ እኮ እግዚአብሔርን እየጠራው ነው፣ መንፈስ ቅዱስን እየጠራው ነው። ኢየሱስ አባት ነው? የተለያዩ አይደሉም እኮ። ኢየሱስ አባት ነው? ኢየሱስ አባት ነው? ኢየሱስ አብ ነው? ኢየሱስ አብ አይደለም። በቃ ግን አሁን ኢየሱስ ጌታ ነው ስል እግዚአብሔርን እየካድኩ አይደለም። ስለዚህ አሁን የማደርገው ቆይ አንዴ ስለዚህ ቆይ አንዴ እንድንግባባ አሁን ስለዚህ ሳምን እኔ በኢየሱስ ብቻ ነው ወይስ ደግሞ በሶስቱም በአባቱም በልጁም ብዬ ነው የማምነው? ከዛ ደግሞ በእንትናቸውም ኢየሱስን አመንክ ማለት በሁሉም አምናል ማለት ነው። ኢየሱስ ጌታ ነው ስለኔ ኢየሱስ ጌታ ነው ስል አብ ጌታ አይደለም፣ ወልድ መንፈስ ቅዱስ ጌታ አይደለም እያልኩ ነው። ኢየሱስ ጌታ ነው አሉ ማለት ነው። በውስጥ ታዋቂነት አሉ። ስለዚህ በአብ ማምናለሁ ብዬ መናገር አይጠበቅብኝም ማለት ነው። በውስጥ ታዋቂነት አሉ። እንደዛ ማለት አይጠበቅብም። ኢየሱስ ጌታ ነው ካልክ በሁሉም ታምናለህ ማለት ነው። ኢብራሂም ስለዚህ ገባ። አሁን አንተ ኢብራሂም ኢየሱስ አምላክ የምታመን ከሆነ በውስጥ ታዋቂነት ደግሞ አባቱ አለ ማለት ነው። ችግር የለውም። አባቱ ችግር የለውም። በአባቱ ባላምንስ በአባቱ ባታምን ማለት የተለያዩ በኢየሱስ ነው የማምነው ብለህ አሁን ግራ ገባኝ እኮ እንዴት መሰለህ? አባት ካለ ልጅ ካለ ማለት ነው። አሁን እኔ በየትኛው ለምን ግራ ገባኝ። ለምን አሁን እንደማውቀው አባት አይበልጥም ኢብራሂም አባቱ እኮ ታላቅ ነው። አሁን አንተ ግን ችግር የለም በልጁ ብቻ አመን። በልጁ ካመንክ እንደዚህ በእኔ የሚያምን በአብ ያምናል ማለት ነው። ስለዚህ አሁን በኢየሱስ ካመንኩኝ በአብ ማመን አለብኝ ማለት ነው። ታምናለህ ማለት ነው። ስለዚህ ሁለቱም ተገኙ ማለት ነው። ሁለቱንም አገኘኋቸው ማለት ኢየሱስ ጌታ እንደሆነ በልብህ ብታምን ሮሜ ምዕራፍ 8 ላይ ሮሜ ምዕራፍ 10 ቁጥር 9 ላይ ታየዋለህ። አይ ችግር በሐሳብ ነው ጥቅስ ያስፈልገኝም አሁን እኔ እኮ አለቀ ችግር ኢየሱስ ጌታ እንደሆነ በልብህ ብታምን እንደዛ የእግር ትጥበት ይሁን እንዴ? የማን የአብን ሲያጥበው የሶስቱም ታጠበ ነው ምንድን ነው የሚለው? ቅድሙ አሁን እኮ አቡኪ ወላሂ አላሰበውም እንጂ አሁን ገልጸዋል። በቃ አንተ ትልቅ ነጥብ እኮ ነው የጣለው። ሰምተዋል? በልጁ ካመንክ በውስጥ ታዋቂነት አሉ እኮ ነው ያለው አቡኪ። ገባ? በጣም አደገኛ እነሱ በውስጥ ታዋቂ ነው ያሉ። ስለዚህ ከፊት ያለው የሚባልበት እንትና ኢየሱስ ብቻ ነው ማለት ነው። ልጁ ብቻ ነው ያለው። ኢምራን ይግባኛ ጌች አሁን እኮ ጥያቄ የምጠይቀው እኮ ነው ስበከኝ በደንብ እንጂ ተው። እሺ አሁን ጥያቄ መሰለህ እኔ በአብ ባምንሳ አሁን ምሳሌ እኔ አብ አምላክ ነው ብዬ ባምን በውስጥ ታዋቂነት ኢየሱስ አለ? ፎከሱ ኢየሱስ ላይ ነው። ፎከሱ ኢየሱስ ላይ ነው። ኦኬ ስለዚህ አባት ላይ አይደለም ማለት ነው። ፎከሱ ኢየሱስ ላይ ነው ያለው፣ የተለያዩ አይደለም። እሺ አባቱ ሰኔ አሁን አባቱም ግራ ገባኛ። አሁን ገባኛ። ስለዚህ አሁን ወገናችን ያለው ዋናው በቃ ኢየሱስ ነው። ዋናው ኢየሱስ ነው ያዚያ ከኔ ያለው። ግን ደግሞ አባቱ ሰኔ አባት ግራ ይገባኛል። አባት ዋና ነው ስለማቅ ለምንድን ነው አባቱን የምትሆኑ? ስላሴ ጋር ታመጣ። ለምሳሌ ይሄ ልንገርህ። እሺ ኢምራን ነው ስል ጭንቅላት እግርና እጅ የተለያየ ነው እንዴ? ኢምራን ነው ስል ማለት ወላሂ አሁን ገባኝ በቃ። ስለዚህ የሆነ ጭንቅላቱ አብ፣ ሆዱ መንፈስ ቅዱስ፣ እግሩ ደግሞ አብ እንደዛ ናቸው? ኖ የተለያዩ አይደሉም። አንድ ፐርሰን ናቸው። ዋን ጋድ ነው። አንድ እግዚአብሔር ነው። አንድ እግዚአብሔር ሶስት አካላቶች አሉት። ሶስት አካላቶች አሉ። ቆይ ሶስት አካላቶች አሉ። አንዴ ቆይ አሁን እዚህ ጋር አባት አለ አይደለ? አባት አለ። አንድ አልኩኝ አባት አልኩኝ። እሺ ልጅ አለ። ከዛ ደግሞ መንፈስ አለ። ሶስተኛ ደግሞ መንፈስ አለ። አሁን ጥያቄ እኔ ሻሃዳ ሲይዝ ወደ እናንተ መጥቼ ሻሃዳ ሲይዝ በአብ ብቻ ባምን በውስጥ ታዋቂነት ኢየሱስ አለ ወይስ የለም ነው ስለ አይ ዋናው ኢየሱስ ነው አልከኝ። ዋናው ፎከሳችን ኢየሱስ ላይ ነው። ክርስትና ራሱ ኢየሱስ ላይ ነው ያለው። ለምን አባትን ለምን ተዋለሁኝ እኔ እንደ ቢያ አባቱን ተው ንገረኝ እስኪ። ኢየሱስ አባቱ ያለ ለምንድን ነው በኢየሱስ የማምነው እኔ? አባቱሳ ዋና አባት ስል እኮ ወንድሜ ኢምራን ያልገባ ነገር አባት ስል ሶስት ቁጭ ያሉ አካላቶች አይደሉም እየተናገርኩ። አንድ እግዚአብሔር ዋን ጋድ ፐርሰን ግን ሶስት ናቸው። ሶስት አካል ነው ያላቸው እኮ አይደል እንዴ? አካል ስል እኮ ሶነ ቁጭ ያሉ ሶስት አካላቶች አይደለም ያወራው። ችግር ይቁሙ፣ ችግር ቁጭ አይበለው ይቁሙ፣ ቢቆም ችግር የለብኝ። አሁን እሱን ተወውና ጥያቄ ሶስት አካላት አሉ ነው። አባት አለ፣ ልጅ አለ፣ መንፈስ ቅዱስ አለ። አሁን ሳምን እኔ በአብ ለምንድን ነው የማላምነው? በኢየሱስ ብቻ ለምን አምናለሁኝ ነው ጥያቄ። ኦኬ በኢየሱስ ለምን ታምናለህ ለሚለው ስላሴ ውስጥ እንደዚህ አለ። የመጀመሪያው አብ ነው፣ ኤቭሪቲንግ ሶርስ ነው። እሺ አንድ
ኢየሱስ ደግሞ ለሰው ልጆች የተከፈለውን የዘላለም ድነት ዋጋ የሰራልን እሱ ነው። በቀራንዮ ዋጋ ላይ ለኔና ለእናንተ አብ ልጁን ላከ። ወልድ ደግሞ ስለኔና ስለአንተ ኃጢአት ሁላችንም የሰዎች ማንም እንኳን ጻድቅ የለም። እየጻፍኩ ነው አንዴ። ስለዚህ አብ የሁሉ ነገር ምንጭ ነው። ጨረስኩ። ሶርስ ኦፍ ኤቭሪቲንግ። ወልድ ምንድን ነው? ሁሉ ነገር በእርሱ ሆነ በልጁ። እሺ። ስለዚህ አሁን አብ የሁሉ ነገር መሰረት፣ ወልድ ደግሞ አስደራጊ ነው ማለት ነው። መንፈስ ቅዱስ የሁሉ ነገር ሰራጺ ነው። የሁሉ ነገር ሰራጺ ማለት ሰራጺ እሱ ነው። ሰራጺ ማለት ምንድን ነው? ሰራጺ ማለት የወጣ ምንድን ነው የሚሰርጸው ማለት ነገሮችን ለምሳሌ ስለ ኢየሱስ የሚነግረን መንፈስ ቅዱስ ነው። አንተ ለምንድን ነው መጽሐፍ ቅዱስ አንብበ ኢየሱስ ጌታ እንደሆነ? ቆይ አንዴ ወላሂ አሁን ትንሽ ሴንስ እየሰጠ ነው። ኦኬ አቡኪ ቆይ በደንብ አዳምጡማ። አሁን ስለዚህ አብ ምንጭ ነው፣ ወልድ ደግሞ ፈጣሪ ነው፣ ከዛ መንፈስ ቅዱስ ደግሞ እውቀት ሰጪ ነው። አሁን እሺ ሶስቱ አሉ። ከሶስቱ ዋናው ማን ነው? እውቀቱ ሁሉ ኢየሱስ ላይ ነው። አባቱ ዋናው ምንጭ አይደል እንዴ? ፎከስ መሆን ካለበት አባት ነው ምንጭ አይደል እንዴ? አንተ ምን አስበህ? ኢየሱስ ነው ስልኮ ኢየሱስ ነው ካለ ስለ ወልድም ስለ የኢየሱስ አባት ማን ነው? የኢየሱስ አባት ማን ነው? አብ። ታዲያ ዋናው እኮ እሱ መሆን የነበረበት እንዴት ብሎ ኢየሱስ ዋና ይሆናል? ሶስት አይደል እንዴ? አባት ስል ምን ማለት ነው? አባት ስል ምን ማለት ነው? መጀመሪያ ያልገባት አባት ምንድን ነው? ወልዶታል ማለት ነው። ወልዶታል ማለት ነው። እሱም በኋላ እመጣበታለሁ። እሱም ማወቅ አልፈልግም። አሁን ጥያቄ ግራ የተጋባሁት ነገር መሰለህ። አሁን አንተ በክርስትና ከመጣ ዘላለም ሕይወት አለ ትድናለህ። እሺ አልኩህ፣ ግን ደግሞ በማን ልመን ነው? ግራ ገባኝ፣ ዞረብኝ። በማን ልመን? ሶስት አካሉ አባት አለ። ኢየሱስ ጌታ እንደሆነ አባቱን ልካደው። አባቱ ማለት የኢየሱስ አባት ይቅር፣ እሱን አለመን እድናለሁ። ኢየሱስ አመንክ ማለት በአባቱ በእኔ የሚያምን በአባቴ ያምናል አለ። ይለያያሉ፣ አካላቸው ይለያያል። ምሳሌ አባት ልጅ አለ። ኢየሱስ መቶ የተሰቀለው አለ አይደለ? ደሙን ያፈሰሰልን። ሃሌሉያ አለ አይደለ? ደሙን ያፈሰሰው አለ። ከላይ ደግሞ የላከው አለ አይደለ? ኢየሱስን የላከው ደግሞ አለ አይደለ? ከዛ ደግሞ ዕውቀት የሚሰጥ ደግሞ አለ። አምላክ ሶስቱ ናቸው። አሁን ጥያቄ እኔ እንዴት ብዬ ነው በኢየሱስ ብቻ የማምነው? አባቱሳ ከላይ የላከው ዋናው አባቱሳ ሰማይ ላይ ያለው እሱ ይቅር ምን ላድርግ? ለምሳሌ በእኔ የሚያምን በአብ ያምናል አልኩ። ስለዚህ አሁን በኢየሱስ ካመንኩኝ በአብ ማምናለሁ ማለት ነው። በኢምራን ሐሳብ አምናለሁ፣ በአብዱኪ ሐሳብ አምናለሁ፣ በኢምራን ሐሳብ አምናለሁ ካልኩኝ በሁለታችሁ በአብዱኪ ብቻ ባምን የኢምራን ሐሳብና የአብዱኪ ሐሳብ አንድ አይነት ከሆነ ሐሳባችሁ አንድ አይነት ከሆነ በሁለታችሁም በአብዱኪ ባምን በአብዱኪ በኢምራን እያመንኩ ነው ማለት ነው። ስለዚህ ሁለቱን እኮ ታዲያ በቃ አሁን መጣ። እነዚህ አካላቶች ፐርፌክት የሆነ ሪሌሽንሺፕ አንዳቸውን ከሌላኛቸው ለይተን እናያቸው። አሁን አንዴ ሰዓት እየሄደብን ነው። አንዴ አሁን ገባኝ። ስለዚህ እያልከኝ ያለኸው ምንድነው? ምሳሌ ኢብራሂም እኔና አቡከር አለን። ሶስታችን ሐሳባችን አንድ ከሆነ ሶስታችሁም አንድ አይነት ሐሳብ ነው። ስለዚህ በሶስታችሁ የሚታመናል ነው እያልከኝ ያለኸው። በቃ መጣህልኝ። ስለዚህ በሶስት አካል ማመን ያለብኝ ማለት ነው። በአብ በወልድ በመንፈስ ቅዱስ አይደለ ማመን ያለብኝ። በኢየሱስ ካመን በቃ አሁን እዚህ ጋር መጣ። ማሻአላህ በቃ መጣ አይደለ? አሁን ጥያቄ ምንድነው? ይሄ ነገር የተናገርከው ነገር እኔን ከመስበክህ በፊት መጽሐፍ ቅዱስ ሳነብ ነበርና ግን መጽሐፍ ቅዱስ ላይ በአብ በወልድ መንፈስ ቅዱስ እመኑ የዘላለም ሕይወት ታገኛላችሁ የሚል አላገኘሁም። ስለዚህ እሱን ነገር ስጠኝ መጽሐፍ ቅዱስ ላይ ካላመጣህ ግን አንተ ዋሽተሃል። እስልምና ትክክል ነው ማለት ነው። ለምን መጽሐፍ ቅዱስ አይደግፋችሁም? እንዳው ቁርአን እየደገፈ ነው ያለው ማለት ነው። አለህ ማስረጃ ወገናችን? እንደዛ የሚል በአብ በወልድ መንፈስ ቅዱስ እመኑ የሚል ከዛ የዘላለም ሕይወት ታገኛላችሁ የሚል አለ? የለም። ግን ደግሞ በአብ በወልድ መንፈስ ቅዱስ አጥምቋቸው ይላል። ይጠመቁ ስለመጠንቀቃል ይመኑ የሚል ነው። ይመኑ የሚል የለም። ጨርሻለሁ በቃ። ስለዚህ እምነታችሁ መጽሐፋችሁ ላይ ስለሌለ ልቀበላችኋል። የእናንተ ሀሳብ ነው ማለት መጽሐፋችሁ ላይ ራሱ የለም። ስላሴ ትምህርቱ ሀሳብ በቃ ጌቾ ጨርሻለሁ። ሁለተኛ ሀሳብ አንተ በክርስቶስ ካመንክ ከበሽታ ትድናለህ ብለኸኛል። ሁሉም በክርስቶስ ያመነ ከበሽታ ይድናል? እሱ አይድንም፣ እንደ ሰውየው እምነት ነው። ስለዚህ አሁን እኔ ኢምራን ወደ እናንተ ብመጣ ላድንም እችላለሁ ማለት ነው አይደለ? አይታወቅም። እንደ አንተ እምነት ይወስናል። የአንተ እምነት የተለየ ነገር አለመጣህም። አሁንም ያ ሁለተኛውም ላይ የለም። ቅድም ምንድን ነበር ግን አንተ ግን በክርስቶስ የምታመን ከሆነ ሁሉም ሰው ይድናል ነበርከው። ለምሳሌ ጴንጤ ጓደኛ እዚህ ጎረቤት ያለ በሽተኛ ነው፣ ይቅርታ ቃሉን ታሟል፣ ግን አማኝ ነው። ቤተክርስቲያን እሑድ ይሄዳል። ጨርሻለሁ። ሶስተኛ ሀሳብ መንግስተ ሰማያትን አውቃለሁ ብለኸኛል። ስለ መንግስተ ሰማያት የምታውቀው ነገር ንገረኝ።
እሺ ስለ መንግስተ ሰማያት የመመርመር ስልጣን አላችሁ ወይ? ደግሞ ኢየሱስ ለኛ የሰጠው አንዱ ነገር ስለ መንግስተ ሰማያት ነው። ማንም ሰው እዚህ ምድር ላይ ሆኖ ስለ መንግስት ሊያውቅ አይችልም። ስለ መንግስት ሰማያት ሊያውቅ አይችልም፣ ምድር ላይ ሆኖ ማለት ነው። እኛ ግን በመንፈስ ቅዱስ አማካኝነት የሚያብራራልን አካል አለ። እሱ መንፈስ ቅዱስ ይባላል። ስለዚህ አንተን በውስጥህ የሚያብራራልህ አካል አለ። አሁን አብራርቶልሃል፣ አንተ ተብራርቶልሃል። ለዛ እኮ ነው። እስቲ አንተ ድፍረት ካለ እኔ ገነት ገባለሁ ንገረኝ እስቲ። ቆይ ተብራርቶልሃል መጀመሪያ? አዎ ስለገባኝ እኮ ነው። የተብራራህ አብራራልን። እኛ ኢብራሂም አለ፣ እኔ አለሁኝ፣ አቡኪ አለ፣ ሳቢር አለ። እዚህ ጋር ወንድሞች በሙሉ ማወቅ እንፈልጋለን። ስለዚህ እርዳን። ካልረዳህን ግን ያንተ መንፈስ ቅዱስ ትክክል አይደለም ማለት ነው። ኢብራሂም ማወቅ ትፈልጋለህ አይደለ? ኢብራሂም ያው እንደው ተነሳ ስለ መንግስተ ሰማይ ዛሬ ልንሰማ ነው። ኢየሱስ ራሱ አልተናገረም እኮ። ንገረን አንተ ስለ መንፈስ ቅዱስ፣ ስለ መንግስተ ሰማይ። ያ ጀማ ሁላችሁም አዳምጡ። ንገረን አምላክ ንገረን። ስለ መንግስተ ሰማያት ነገር የመጀመሪያው ነገር መንግስተ ሰማያት ምንድነው ሐሳቡ? መንግስተ ሰማያት ነን። የመንግስተ ሰማያት ሐሳቡ ምንድነው ማለት እንድናውቅ የሚለው ነገር ማወቅ ሲል ምን ለማለት ነው? ሰማይ ስለ ሰው ልጆች እንደሚከራከር ስለ ሰማይ ስለ ሰው ልጆችን በሙሉ የማዳን ሐሳብ እንዳለው ሁላችንም ክርስቲያንም እንኑን ሙስሊምም እንኑን የእግዚአብሔር መንግስት እንዲገቡ እንደሚፈልግ ይሄ ለኔ የገባኝ ነገር ነው። አንዴ እንዴ ምንድን ነው የምታወራው? አማርኛ መስማት አቆምኩኝ እንዴ? ኧረ እሰማለሁ። እኔ ግን አማርኛ እየሰማሁ አይደለም። ለምን እንደሆነ ሰማይ ለሰው ልጅ ይከራከራል ነው ያልከው? ሰማይ ስለ ሰው ልጆች እግዚአብሔር እንዲገቡ እንደሚፈልግ ማለት መንግስተ ሰማያት ለሰዎች እንደተሰራ ማለት እግዚአብሔር ጋራ መኖር እንደምንችል ለኔ የገባኝ ነገር መንፈስ ቅዱስ ያስረዳ ነገር ይሄንን ለጴንጤ የገባ ነገር ቢኖር ይሄ ነው። ይሄ ምንድን ነው? አሁን እናንተ በአላህ ካላመንክ ወደ ገሃነም ትገባለህ። እኛ ግን ምንድነው ብለን የምናስበው እግዚአብሔር ሰው ሁሉ መጥራት ነው የሚፈልገው። ለምሳሌ በቁርአን ምን ይላል? አንዳንድ ጊዜ እንደውም አንዴ ጌቾዬ አሁን ቆይ አንዴ እየገባኝ እንዲሄድ ማለት ነው። ኢብራሂም እያለ ያለው መሰለህ እግዚአብሔር ሰዎች በሙሉ እንዲድኑ ይፈልጋል። ሁለተኛ ደግሞ ሰማይ ስለ ሰው ልጅ ይከራከራል እና ደግሞ ከሃዲዎች ገሃነም እንገባለን እኛ በዚህ ብንሞት ያለምንም ጥያቄ። ታዲያ እግዚአብሔር ለምንድን ነው እኛን ያወደን ማለት ነው? ሰዎችን በሙሉ ያወደን ማለት ነው እግዚአብሔር ገሃነም ካስገባ? አሁን እየተነገረ ያለው እኮ ይሄ ነው። ና በልጄ በኩል ጌታ ኢየሱስ ክርስቶስን አዳኝ አድርገህ ተቀበልና እኔ እቀበልሃለሁ፣ ቀድሼ የእግዚአብሔር መንግስት አባል አደርግሃለሁ። እሱን እኮ አሳይን ስልህ እኮ መጽሐፍ ቅዱስ ላይ የለ። አሁን ችግሩ መሰለህ እዚህ ጋር 1000 ሙስሊም አለ። በቃ ችግር የለውም እሺ አሳምኑን ብለን ጠየቅናቸው። ከዛ ካስረዳችሁን በኋላ እሺ የእናንተን አስተምሩ ከመጽሐፍ ቅዱስ አምጡ ስላችሁ አንተ የለም አልከኝ። ጥፋቱ የኔ ጥፋት አለብኝ እንዴ? እኔማ እኮ ማመን ፈልጌ እኮ ማስረጃ ስጠኝ። እግዚአብሔር የት ላይ ነው? እግዚአብሔር እንግዲህ የእግዚአብሔር ቃል አይደል? የእግዚአብሔር ቃል ዋናው ጌቹ የእግዚአብሔር ቃል ዋና ስለሆነ የእግዚአብሔር ቃል ላይ የት ነው? በኢየሱስ እመኑ፣ በአብ እመኑ፣ በወልድ እመኑ የሚለው የት ላይ ነው? የለም አልከኝ። ስለዚህ መጠየቅ ያለበት እኮ ራሱ እግዚአብሔር ነው። በትክክል ለምንድን ነው ያልተናገረው? እኔ ምን አድርጌ ነው? እግዚአብሔር እንዲህ ብሏል። ምን አለ እግዚአብሔር? በልጅ የሚያምን ክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው። እሺ ይሄን ተቀበልኩኝ። አንድ ጥቅስ ሰጠኸኝ። ስለዚህ እግዚአብሔር ምን አለ? በልጄ ካመናችሁ የዘላለም ሕይወት ታገኛላችሁ አለ። እሺ ልጄን ከተቀበላችሁት ሩቅ አይደለም ደግሞ እሱ መቀበል የለብን። ቆይ እሱን አንቀበለውም። እሱን ኢየሱስን ይሄ አባቱን እሱ ነው ተናጋሪ ነው። ሶስት አካል አይደለም ይምራል። ለምንድን ነው አውቀን ወረል ሶስት አካል አይደለም ይያወራ ሶስት ናቸው። አብ ወልድ መንፈስ ቅዱስ እኮ ናቸው። አንተ ስለ ሥላሴ ትምህርት አታውቅምና ነው። አልገባኝም። ማወቅማ አውቃለሁኝ እኮ ሶስት አካል ዓለም ለምን አልገባኝም። ወላሂ አልገባኝም። ሳይገባ ቀርቶ ማለት ነው። ለመረዳት ስለፈለክ ነው። ልገም አውቃለሁ። ሥላሴ ሶስት አካል ናቸው። የተዋሃዱ ነው ወይ ስለሱ በአካል ሶስት ይሆን አንድ ናቸው። አንድ ሲሆን ሶስት ናቸው። አውቃለሁኝ። ይሄን ያልገባኝ ነገር ምንድነው? ይሄ አውቃለሁኝ ግን ያልገባኝ ነገር መሰለህ፣ ያልገባኝ ነገር ይሄ አስተምሮ እኮ መጽሐፍ ቅዱስ ላይ የለም እና እኔ አሁን ቆይ ማን ግራ ገባኝ። ሶስት አምላክ እዚህ ጋር አንድ ሻላችሁ ግራ ገባችሁ። ሁሉም ኮሜንት ላይ የተመከረ ግራ ገባል። እንዴት ብለን ሶስት አምላክ እንመን? አሁን አንተ ናልከኝ እግዚአብሔር ሰዎች እንዲድኑ ይፈልጋል፣ ካላምን ገሃነም ትገባለህ። ግን ጥፋተኛ እኮ እግዚአብሔር ነው። እግዚአብሔር ሶስት ከሆኑ አብ ወልድ መንፈስ ቅዱስ ከሆኑ ለምንድን ነው በማያሻማ ቃል ሶስት ነን አብ ወልድ መንፈስ ቅዱስ ነው እመኑ ብለን ለምንድን ነው ያላለው?
አሁን አልከኝ አንተ በልጄ እመኑ ነው ያለው አልከኝ። እሱስ በእሱ አናምንም። እሺ ለምን መናገር ከበደው? በልጄ እመኑ ብቻ ለምን ዝም አለ? እግዚአብሔር ቃል እንዴ? ስለዚህ በሶስቱ እመኑ ለምን ብሎ አልተናገረም? ግራ አጋባን። ያጋባን ያለን እኮ እሱ ነው። ስለዚህ ገሃነም የሚያስገባን እሱ ነው ማለት ነው። እግዚአብሔር ራሱ ነው። እኛ ምን እናድርገው? እግዚአብሔር ለሰው ልጆች ገሃነምን አልፈጠረም። ይሄንን ነው። እሺ እንደዛ ከሆነ በትክክል በእኔ በልጄ በመንፈስ ቅዱስ እመኑ ለምን አልተናገረም? ለምን ግራ ያጋባን ይሁን ለሐዝ መጽሐፍ ሲናገር ዕብራውያን ምዕራፍ 11 ቁጥር 6 ላይ ሰው እግዚአብሔርን ደስ ማሰኘት የሚቻለው በእምነት ብቻ ነው። የትኛውን እግዚአብሔር ደስ ያሰኘው? የትኛውን እግዚአብሔር ደስ ላሰኝ? የትኛውን እግዚአብሔር ደስ ላሰኝ? አብን፣ ወልድን፣ መንፈስ ቅዱስ ሶስቱም ወይስ የትኛው? እግዚአብሔር ስለ ኢየሱስን እያወጣው ነው እንደ ይመስል አንዱ ስጣ ሶስቱም አንድ ናቸው እያልኩ ነው። ሶስቱም ስለዚህ ሶስቱም ማስደሰት አለብኝ ማለት ነው። እኔ ሶስቱም ማስደሰት አለብኝ ነው። አሁን ለምሳሌ ቆይ እኔ እንደዚህ ኢየሱስ እግዚአብሔር ሆይ አመሰግናለሁ ስለዚህ ቀን ስለዚህ ስለተባረከች ቀን ብዬ ስጸልይ ኢየሱስን ደግሞ አይ አላመሰግንም አንተን እያልኩ ይመስላል። አይ ስትጀምር ገነዘባቸው ከአታመሰግኑ ይሄን ኦርቶዶክስ ሲያመሰግኑ አብ ምስጋና ይገባዋል፣ ወልድ ምስጋና ይገባዋል፣ መንፈስ ቅዱስ ምስጋና ይገባዋል እያለ መሰግናል። እናንተ ደግሞ ኢየሱስ ተላላ ለመረዳት ነው። ኢየሱስ አንዴ ቸርች ሄዳችሁ እኮ እናንተ ኢየሱስ ነው የምትለው። አሁን ያጋባኝ ነገር ግራ እየተጋባ ያለው ነገር መሰለኝ። እዚህ ጋር እንደዚህ ግራ እየተጋባ ያለው ነገር አሁን አንተ መንግስተ ሰማይ ትገባላችሁ አልከኝ። እሺ እንገባለን አልኩ። በምን እንግባ ስልህ እመን አልከኝ። በምን ልመን ስልህ በልጁ አልከኝ። እሺ በአባቱ ስልህ በአባቱም እመን አልከኝ። ማስረጃ ስል ማስረጃ የለህም። እሺ ምን እናድርግኛ? እግዚአብሔር ለምንድን ነው መናገር የከበደው? በእኛ አመኑ ብሎ አብ ወልድ መንፈስ ለምን ብሎ አልተናገረም? እሺ አንድ ጥያቄ ገጨው። እግዚአብሔር መጽሐፍ ቅዱስ ላይ እኛ አብ ወልድ መንፈስ ቅዱስ ተናግሮ ያውቃል? ኢየሱስ ወይም ደግሞ መንፈስ ቅዱስ ተናግሮ ያውቃሉ? ስለ ኢየሱስ ስለ አባቱ ተናግሯል። መጨረሻ ላይ ደግሞ አብ ወልድ መንፈስ ቅዱስ እመኑብን ብሎ አምላክ ብሎ ተናግሮ ያውቃል? እመኑብን አላለም። እሺ ሶስት ነን ብሎ ተናግሮ ያውቃል? ሶስት አካል ብሎ ተናግሮ ያውቃል? አብ ወልድ መንፈስ ቅዱስ ብሎ ቃል በቃል አብ ወልድ መንፈስ ቅዱስ ተናግሮ ያውቃል? እግዚአብሔር ስለራሱ በማብራራት ጊዜ አይጨርስም። ስታይ ራሱ መጽሐፍ ቅዱስ ስለራሱ ካብራራ ዘፍጥረት ራሱ በምን ለውቀው እግዚአብሔር በምን ለውቀው ስለራሱ ካላብራራ ማለት ስለራሱ ካብራራ አንተ እስቲ መጽሐፍ ቅዱስ ራሱ ስታነብ ዘፍጥረት ላይ ሄድና እንደዚህ ብለህ አንብብ እስቲ። እኔ እግዚአብሔር እባላለሁ ከዘመናት በፊት ነበርኩ እኔ አምላካችሁ ነኝ ምናምን ብሎ አይናገርም፣ አይጀምርም። ይናገራል፣ ወላሂ ይናገራል። እኔ እግዚአብሔር አምላካችሁ ነኝ ከድሮ ጀምሮ እኔ የመጀመሪያው መጨረሻ ተናግሮ ያውቃል ማለት በቃል ወላሂ ዘፍጥረት ላይ ምን ይላል? ሙሴ ነው የነገረው። ሲጀምር ዘፍጥረት መጀመሪያ አይደለም የመጽሐፍ መጀመሪያ። አንዴ ዘፍጥረት ላይ መጀመሪያ ነው ስለ ፍጥረት ነው። ዘፍጥረት ራሱ መጽሐፉ ስለ ፍጥረት የሚያወራ መጽሐፍ ነው። ግን እግዚአብሔር በማያሻማ ቃል እንቦ ተናግሯል። እኔ ፈጣሪ ነኝ ብሎ ተናግሯል። በቃ እኔ ፈጣሪ ነኝ አንድ አካል የሆነ አናቅም አንድ ሆነ እንግዲህ አንድ ሰውዬ አንድ አካል ብሎ ተናግሯል። እኔ አምላክ ነኝ ብሎ ተናግሯል። አሁን ጥያቄያችን ምንድነው? እኛ አንተ ደግሞ ሶስት ናቸው አብ ወልድ መንፈስ ቅዱስ ናቸው ስላልከን የት ቦታ ላይ ነው መጽሐፍ ቅዱስ ላይ አብ ይሁን ወይ የትኛውም አካል ይሁን ጳውሎስ ይሁን ከፈለገ ማርቆስ ይሁን የፈለገ አካል ይሁን መጽሐፍ ቅዱስ ላይ እኛ ሶስት አብ ወልድ መንፈስ ቅዱስ የሚባሉ አምላኮች አሉ በእነሱ የተናገረ አካል አለ በማያሻማ ነገር እነዚህ ሶስቱ አካላቶች አንድ እግዚአብሔር አንድ ስለሆነ አካል ነው ያለው እያልኩ እያስረዳው በሶስቱ በአንድ እግዚአብሔር ማን እግዚአብሔር ነው እናቃለን። እሱን ኢየሱስ ላይ ነው አንድ ማንነት ሆነ ያለው እናቃለን። አዳምጠኝ አንዴ አንድ ማንነት ነው ላሳይክ ምሳሌ ላሳይክ እንዲገባ ማለት ነው እየተጋባ እንዲሆን ተመልከት። አንድ እግዚአብሔር ነው ያለው እኛም እኮ አልካደም እሱን አንድ እግዚአብሔር ማለት አንድ ኢሰንስ ነው ያለው። እሺ አንድ ማንነት ነው ያለው እሱን አውቃለሁ እንዲገባ በምሳሌ ላስቀምጥልህ። እሺ ወገናችን ይታያል። ይሄ ምንድነው? አፕል። እነዚህ ምንድን ናቸው? የተቆራረጡ አፕሎች ናቸው። አፕሎች ናቸው። ቢላፊያ አፕሎች ናቸው አይደለ? አፕል ስንት ማንነት ነው? አንድ ማንነት ያለው አፕል አንድ ማንነት ነው ያለው አይደለ? አፕል አንድ ማንነት ነው ያለው አይደለ? ትክክል ነኝ ገጩ? ይምሩ በጣም እየተቆራረጠ ነው። በጣም ቢላህ አለይኩም ኮፒ ሊንክ አድርጉ ያ ጀማ። በጣም አንተ ጋር ያለውን አመለካከት እንድትነግረኝ እፈልጋለሁ። በመጽሐፉ ታምናለህ ወይ? በቀደመው መጽሐፍ። ሁለተኛ ጥያቄ ደግሞ ስለ መስዋዕትና ስለ ደም ያለውን ትርጉም ምን ያህል ትረዳዋለህ የሚለውን ለማወቅ እፈልጋለሁ። መስዋዕት ትርጉም ችግር የለውም። ጥሩ ጥያቄ ወገናችን ተረዳኸው? እሺ ከዛ ቀጥልልኝ። እሺ መዝግብ ያለው ኢንሻአላህ ጥያቄዎችን በደንብ አድርገን እንመልሳለን። አሁን ግን ሙስሊም ካለማስረጃ ስለማያወራ ቃል በቃል የክርስቲያኖች አምላክ ወፍራም ዳቦ በላ ያለበትን ማስረጃ ላቅርብ። እሺ
ከዛ አንተ ፍርዱን ለአንተ ተው፣ አልጠይቅህም። እኔ ያው ጥሩ ሰው ስለሆንክ አንተ ፍርዱን ለአእምሮ ተዋለሁኝ። ፊት ለፊት ያው በማስረጃ ነው፣ ፒዲኤፍ አይደለም መጽሐፉ ይታያል። ጥንታዊ መጽሐፍ ነው። ሰይፈ ስላሴ የቤተክርስቲያን የቅዳሴ መጽሐፍ ነው፣ የምንቀድስበት መጽሐፍ ነው። እሺ የሚነበብ በየቀኑ መጽሐፉን ተመልከት። ሰይፈ ስላሴ ፔጅ 215 ሁላችሁም ተመልከቱ። ፔጅ 215 ዘእሁድ እሁድ ቀን የሚነበብ ነው። ኦኬ እንደዚህ ይነበባል። ከዚህ ልጀምርላችሁ። በሶስተኛውም ቀን አለ። በደንብ ተመልከቱ ያ ጀማ። ኢብሮ እየበላ ነው እንግዲህ አልቻለም። እሺ በሶስተኛውም ቀን አጋዕዝተ ዓለም ስላሴ የአብርሃምን የልቦና ቆራጥነት የሰይጣንን ተንኮል አይተው ወደ አብርሃም ቤት ገቡ። እነማን? አጋዕዝተ ዓለም ስላሴ። ስላሴ ማለት የክርስቲያኖች አምላክ ሶስቱ ማለት ነው። አብ ወልድ መንፈስ ቅዱስ ሶስቱ ገቡ። እንቀጥል፣ ችግር የለውም። እሺ በዚህ ጊዜ ሰይጣን ምክሩ ሁሉ ተሻረ፣ ይዘውም ወደ መጨረሻይቱ ዓለም ጣሉት። እነዚህም ስላሴ በእንግዳ ደም በአብርሃም ቤት ደጃፍ ተቀመጡ። አብርሃምን በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን፣ እንግዲህ አምላክ ናቸው፣ አረጋውያን 3 እንግዶች መጥተዋል። እንግዲህ አንቺ ፈጥነሽ እንጀራ ቁጠርልኝ፣ አንድ እንጀራ እና ወጡን፣ ጥሩውን ጠላ፣ መልካሙን ጠጅ አዘጋጂ፣ እኔ የወይን ፍሪዳ አርዳለኋት። እንግዲህ እንቁጠር ያ ጀማ። አንደኛ ምንድነው? ፈጥነሽ እንጀራ፣ ወጥ ሁለት በልልኝ ኢብራሂም 2፣ ከዛ ጥሩውን ጠላ፣ ጠላም አለ 3፣ ጠጅም አለ። ያአላህ እንግዲህ አስካሪ በጣም በየአይነቱ ማለት ነው። እኔም የወይን ፍሪዳ ጥብስ ሊጠበስላቸው ነው። 5 ነው 4። እሺ 5። እሺ ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎ ቁጠር 6፣ ማሩን 7 እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዘ። ስለዚህ 7 ምግብ ተዘጋጅቷል እና እግራቸውን ታጠቡ። አምላክ ናቸው። እሺ ከዚህ በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ቡም። ያው ቅድም ብዬ ነበር አይደለ? ቅድም ካሳጎሳችሁ ታላላቅ ዳቦ ስል የቀለድኩ መስሎት። ቆይ አንዴ ወገናች አታቋርጠኝ፣ ከይቅርታ ጋር አታቋርጠኝ። ቅድም ሳወራ ታላቅ ዳቦ በልቷል ተጋግሮላችኋል ስልህ ማስረጃ ታመጣለህ። ታላቅ ዳቦ ምን ታሳኛለህ? ያው ቃል በቃል ያው ከዚህም በኋላ ይታያችኋል ብዬ አስባለሁ። እንግዲህ ያው ቀረብ ላይ ጎስት ነሽ። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት ይላል። ስለዚህ 7 ነው 8 ኢብራሂም። ይሄ ሁላ ምግብ ቢላህ አለይኩም፣ ይሄ ሁላ ምግብ እንግዲህ እዚህ ጋር ያለው 1000 ሰው ሊያበላ ይችላል። እንግዲህ ትንሽ ከበላ ማለት አስቡት። 7 ምግብ፣ እርጎ አለ፣ ጠጅ አለ፣ ወላሃታ በሬ አለ፣ በሬ ታርዷል። ይሄ ሁላ ምግብ የተዘጋጀላቸው። ከዛሳ አብርሃም ይህን ከተናገረ በኋላ ወይኑን አርዶ ወይን ፍሪዳውን አርዶ ስጋውን የብልቱ አወጣ። በሬ አረደና ስጋውን ቆራረጠ። ከዚያም የታረደውን የወይፈን ስጋ በትካሻው ላይ አድርጎ ሄደ። ከዛ እግራቸውን ካጠባቸው ተመልከተ። ከዚህም በኋላ ተነስተው ወደ ድንኳኑ ወደ አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረ። አብ ካጠበ በኋላ ወልድ መንፈስ ቅዱስ ታጥቦ ተገኙ። ስለዚህ መጀመሪያ ይሄን ሁላ ምግብ ያአላህ ካዘጋጀላቸው በኋላ እግራቸውን አጠበ። ከዛ በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀርቶ አቀረበላቸው እስኪጠግቡ። ቢላህ አለይኩም አዳምጡ ወንድሞቼ እህቶቼ፣ እስኪጠግቡ ድረስ በሉ ጠጡ። እነማን ናቸው? የክርስቲያኖች አምላክ። የበሉት ምንድነው? 7 አይነት ምግብ፣ በሬ፣ 1 ሙሉ በሬ፣ ትልቅ ዳቦ፣ እርጎ፣ አስካሪ በየአይነቱ፣ ጠጅም አለ፣ ወይንም አለ፣ ጠላም አለ። በየአይነቱ ነው የቀረበላቸው። አምላክ እንደዚህ አይነት ነገር ያደርጋል። ሲቀጥል አሁን ይሄ አምላክን ወደ መሳደብ፣ አሁን ጥያቄ ግልጽ ነው። ይሄ አንድ አምላክን መሳደብ አይሆንም። ሁለተኛ ደግሞ አምላክ እንዴት ነው አበላሉ ለምን ከኛ ተለየ ነው? እንግዲህ ምድር ላይ መጣው አይደለ? በእነሱ አስተሳሰብ እኔ ይሄ ምግብ ቢላህ አለይኩም 1 በሬ ማለት እኮ ሰርግ ይደግሳል እኮ 1 በሬ። ግን የእነሱ አምላክ በአንድ ቀን ነው የበላው። በሬ እርጎም አለ፣ ደግሞ በሬ ብቻ አለ። 7 አስቆጥራችኋለሁ ቅድም 7 አይነት ምግብ ነው የበላው። ስለዚህ ወገናችን ሳሙኤል እውነት አምላኮች እንደዚህ ምግብ በጣም ይበላሉ ማለት ነው? ጥያቄ ነው። ማስረጃ አቅርቤያለሁ። እሺ ጸሐፊው ማን ነው? ቤተ ክርስቲያኒቱ። አይ ጸሐፊው ማን ነው? ተርጓሚ ከሆነ ቆምቡስ መልከ ገነት ይባላል። አባ ወልደ ጊዮርጊስ ነው ትርጉሙን አዘጋጁ። ይሄ መጽሐፍ ያሳተመው እሱ እኮ ወገናችን፣ እሱ እኮ ያንተ የቤት ስራ ነው። ይሄ ቤተ ክርስቲያኒቱ የምትጸልይበት መጽሐፍ ነው። አቅርበናል። መጽሐፉን መካድ ፈለገ ከሆነ እንግዲህ ካደው ያው የቅዳሴ መጽሐፍህን አትሃል። ሲቀጥል መናፍቅ ነው ማለት ነው። የመጽሐፍ የምክር ከሆነ መጀመሪያ አይ ስለመካድ ስላለመካድ ሳይሆን መጀመሪያ የምታወራ የነበረው
ስለ መጽሐፍ ቅዱስ ነበር። አሁን ስለ ድርሳናት መጣ። ያያቸው መጀመሪያ ቀደም የጠየቁ አይደለም ከስህተትና ከራይት አንግል ሳይሆን ይሄ ልክ ነው ልክ አይደለም ሳይሆን ግን እሺ አይ ወገናችን አንዴ ሳሙኤል ከይቅርታ ጋር ማለት ነው ክርክር እንዳይሆንብን እየተማመን እንምጣሽ ቃል በቃል እሺ አሁን ያነበብኩልህ ላይ በሉ ይላል ወይስ አይልም? በሉ ይላል። አብረን እኮ እያነበብን ነበር። እሺ ምን ነው የበሉት? ትልቅ ዳቦ በልተዋል አይደል? ዳቦ ጀምረ ሰባቱንም የጠቀስከው ጠላም ጠጅም እርጎም እግራቸውን በመጣጣው እነዚህ ያደረጉት እነማን ናቸው? ስላሴዎች አይደል? እነማን ናቸው? ስላሴዎች አምላኮች አይደለ? እኮ ስላሴ አምላክ ነው አይደል እንዴ? ስላሴ አምላክ ነው አይደል? አዎ እንዴ በቃ ስለዚህ አሁን አመሰግናለሁ። በቃ ይሄ እንደዚህ እንታመን ደስ ይለኛል ወገናችን። ስለዚህ አሁን ጥያቄ ምንድነው ላንተ እውነት አምላክ እንደዚህ አይነት ምግብ ይበላል በታስባለህ እስከሚጠገብ ድረስ? እሺ አንድ ነገር የምትረዳው ከሆነ ለክርክር ካልሆነ ማለት ነው። እሺ ቀጥል። መጽሐፍ ቅዱስ አለ አይደል? ድርሳናቶች አሉ። ሲተነተኑ ተምሳሌታዊ ናቸው። ተምሳሌታዊነትን መረዳት የምትችል ከሆነ በሰውኛ ነው የቀረበው። ልክ ክርስቶስ ወደ ምድር እንደመጣው ማለት ነው። እናንተም አትቀበሉት እኛም እንቀበለው። ቆይ ልቀጥል። ጨርሰሽ እየገባኝ እንዴ ነው? ክርስቶስ ወደ ምድር ሲመጣ ለኛ ደሙን ሲያፈስ ሲሰቀል ብለን የምናምነው ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ወደ ምድር መጥቶ ለኛ ዋጋ የከፈለው ደሙን የከፈለልን በተምሳሌታዊ ነው። ፍጹም ሰው ሆኖ ሲመላለስ ማለት ነው። እነዛ ድርሳናትም ራሱ በሰውኛ እንዲገባን እንጂ ለምሳሌ ያ መጽሐፍ ሲጻፍ እንጀራ የሚባለው ነገር እነዛ ሰዎች ጋር የለም። ግን ደግሞ እኛ እንጀራ እንበላለን፣ እነሱ ዳቦ ነው የሚበሉት። እኛ እንዲገባን እንጀራ ተብሎ ተጻፈ። ቆይሽ በዛ አንግል ተረዳው። ሳሙኤል ከይቅርታ ጋር አንዴ እየገባኝ እንዲሆን እሺ ወገናችን ተባረክ። አሁን እየገባኝ ነው። ስለዚህ እንጀራ በሉ ሲባል ዳቦ በሉ ማለት ነው። እንደዛ ያልከኝ ያለው በሰዓቱ አብርሃም የነበረበት ቦታ ላይ የሚመገቡት አሁን ኢትዮጵያውያን ቋሚ ምግባችን እንጀራ ነው አይደል? የነሱ ደግሞ ቋሚ ምግባቸው በነበረው እንድንማርበት ዘንድ ተጻፈ። መጽሐፍ ቅዱሱ ላይ ይላል እንማርበት ዘንድ ተጻፈ። ኦኬ። ስለዚህ ሳሙኤል አሁን ገባኝ። አንዴ ቆይ አንግል ነው እንጂ የሚሰጠን። እሺ አንዴ ወገናችን። ስለዚህ ያልከኝ ያለው ዳቦ በሉ ሲባል እኮ እንጀራ በሉ ሲባል አሁን እንጀራ ሳይሆን በድሮ ጊዜ የነበረውን እንጀራ ነው ማለት በእነሱ ሀገር ያለው አይደለ? እንዳልከው ትልቅ ዳቦም ሊሆን ይችላል። ግን በልተዋል አይደለ? ግን በልተዋል። ዋናው ተበልቷል ምግቡ አይደለ? ዋናው እሱ ነው። ከፈለጉ ቂጣ ይብሉ፣ ከፈለጉ ፍርፍር ይብሉ፣ ከፈለጉ ጨጨብሳ ችግር የፈለጉትን ይብሉ። ግን በልተዋል አይደለ? ዋናው መተው በልተዋል አይደለ? መጽሐፍ ቅዱሱ ላይ ሳይሆን እንዳልኩ በቃ ይሄ ነው የፈለግኩት። አመሰግናለሁ። ጨረስን እኮ ሳሙኤል። አይ ሐሳቤን ስማኝ ሰምቼ። እሺ ቀጥል። ኢምሮ አንድ ያፎ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ እሺ አሳየኝ። ራሷን የጠቀሰልን ትልቁ ዳቦ ብቻ ነው የቀረው እዚህ እንጂ አጠቃላይ ሁሉ ነገር አለ። አሁን ተመልክተህ ከሆነ ዘፍጥረት ምዕራፍ 18 ስላሴ ብሎ የሚጠቅስ ከሆነ አሳየኝ። ያው አብርሃምም ወደ ድንኳን ወደ ሳራ ዘፍጥረት ነው። ሰላም አለይኩም አፈን ሪፖርት የታየ ስለሆነ ኮፕሊክ ታፕ እናድርግ። እሺ ታች ያለን ልጆች ኮሜንት እናቆም ወይም ለአንድ ደቂቃ ኮሜንቱ ይዘጋ። ሪፖርት እያሳየ ስለሆነ ኦኬ። አፈን ሪፖርት እያሳየ ነው። ሪፖርት እያሳየ ነው እና ሪፖርት ደግሞ እያደረገ ብሌን ውጭ አስወጣት። ብሌን ሪፖርት እየታየ ነው ሲሪየስ እና ኮፒ ሊንክ ይዘረግፈናል። ቀጥሉ። አፎን እሺ አብኪ አለ ራሱ ይምሮ ያሳየው ነገር ዘፍጥረት ምዕራፍ 18 ከቁጥር 6 ጀምሮ ብትመለከተው አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባ አለ። 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሺውም እንጎቻም አድርጊው አላት አለ። አብርሃም ወደ ላሞቹ ሮጦ እጅግ የሰባ ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጀው ዘንድም ተቻኮላል። ማለትም ያው ፏፏ አድርጎ ሊታረድ ነው ማለት ነው። ከዛ እርጎና ወተትም ያዘጋጀውንም ጥጃ አመጣል፣ በፊታቸው ማቀረበ። እርሱም ምናም ብሎ ያስቀፍጣል፣ ቆሞ ያያቸው ነበር ምናም ብሎ ያስቀምጣል። እና ማናቸው እነዚህ አካላቶች ሲባል ያው የምትመለከቱት በቀትር ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለታል። ከዛ ያ ትንታኔው አሁን እንግዲህ ገድል ነው ብለህ የምታናንቀው አይደለም ነው። እዚህም ጋር ያለ ነው ገድሉ ላይ ብቻ ሁላ ቢኖር ምንም ችግር የለውም። ትልቁ ዳቦ ብቻ ነው የተጨመረው።
ቆይ አንዴ ሳሚ ከመቀጠል በፊት ወገኔ ሳሚ አንዴ አቡኪ አሁን ያሳየህ ላይ ማለት ነው አምላክ ምግብ እየበላ ነው አይደል? ያው በቃ አሁን ምን እናድርግ መሰለህ አቡኪ፣ ይሄን ርዕስ ልጁ ጋር አውሩበትና ይዘጋ። አሁን ያሳየህ ምንድነው አንተ አምላክ ምግብ ሲበላ ነው። አሁን ቀጣይ ደግሞ የምናየው ምንድነው አምላክ ሲበላ፣ አምላክ እንደ ባቄላ ሲበላ ደግሞ እናያለን። ባቄላ ሆኖ ሲበላ። አሁን አቡኪ ይሄን ጨርስልኝ መጀመሪያ። እሺ። እና ሳሙኤል ምን ትላለህ? ያው ባይብል ላይ ነው ያሳየው ዘፍጥረት ምዕራፍ 18 ላይ። አልጨረስኩም። እሱማ ረዥም እግዚአብሔር ተገለጠለት አብርሃም ሐሳቡን እግዚአብሔር ተገለጠለት። ከዛስ ወደ እሱ ጋር እንግድነት በምሳሌ የመጡት እነማን ናቸው? እሱን ስለሚያውቅ እግዚአብሔር ነው በዚህ የመጣው። አይኑ ሲከፈት ምናምን ያለውን ነገርም አብረህ ጥቀሰውና መጽሐፉን ይኸውልህ እንኳን እናንተ እኛም ሃይማኖት ውስጥ ያለነው ራሱ ለመተርጎም ትንሽ ከበድ ይላል ስለ ደግሞ ስትረዳው ትረዳዋለህ ነው ዋናው ነገር እኮ። ተርጓሚው እንደዛ ብሎ ነው የሚያስቀምጠው። በቃ ችግር የለውም ብቻኛ የተመለከትነው ነገር አምላክ እንደበላ ነው። አሁን ደግሞ ልክ እንዳሉ ደግሞ ሌላ ደግሞ አለ። አሁን አምላክን እንደ እንቁ ደግሞ የተበላበት ቦታ አለ ደግሞ ያሳየኛል። እንግዲህ ኮንክሉዥን ነው። አታምንም? ጠይቀ የቀደሙ ጋር ልምጣለህ። ስለምሳሌ አታምንም? ተምሳሌ እንረዳ በእኛ መንገድ እኮ ምሳሌ አነጋገር አለ ያለበት ቦታ አለ። ምሳሌ አነጋገር ሳይሆን አይደለም፣ እንደዛ ሳይሆን ለሰው ልጅ ሲቀርብ ቀድመን ብያለሁ። ክርስቶስ ጋር አሁንም አትውሰደኝ እና ነግሬሃለሁ አይደለ? ሲመጣ እኛ በምንረዳውና በእኛ አእምሮ መጠን ነው የመጣው። ምክንያቱም ነፃ ፈቃድ ሰጥቶናል መድኃኒዓለም። ማን ያለ መድኃኒዓለም የፈጠረን ቃል የሚባለው ቃል ማለት ክርስቶስ ነው። በእኛ ክርስቶስ ማለት ይህን ዓለም የሰራ ነው። ቆይ ርዕሱን እናሰፋለን። አንዴ እንመጣበታለን። እሺ ምራን ቀርበና እንመጣበታለን። ርዕስ እንዳይቀየር ነው ሳሙኤል። እኛም እኮ ተስማምተን ምሳሌ አናገር እንዳለ እናውቃለን። ግን አሁን ያንተ ምሳሌ አናገር ምንድነው? እንጀራ ሲባል እንጀራ አሁን በነሱ ጊዜ ስላልነበር ዳቦ ማለት ገባን በቃ። ስለዚህ የክርስቲያኖች አምላክ ስላሴዎች መጥተው አብርሃም ቤት ትልቅ ዳቦና ጠላ፣ ጠጅ፣ እርጎ ጠጥተዋል፣ በልተዋል። እናመሰግናለን። አሁን ሳሙኤል ይሄ ይብሉ በቃ ችግር የለም ፈቅጄላቸዋለሁ ይብሉ። ግን አሁን እኔ ግራ የገባኝ ነገር አምላክ ይበላል ምን ትላለህ? አምላክ እንደ ቆሎ ተበልቷል። ሳሙኤል ይሄንንም ሳንግባባ ነው ያለፍነው። ልስማ በቃ እሺ። አሁን ይሄ እንግዲህ አምላክ ከተበላ እንግዲህ አስበው ሆድ ዕቃ ውስጥ ገብቶ ኢብራሂም ቅድም ቆሎ ሲበላ ነበር አይቼዋለሁ። እንደ ኢብራሂም እንደ ቆሎ ሲበላ አምላክ አስቡት። አሁን ማስረጃ ላቅርብ አትልቁ። ቅርጥፍ ተደርጎ ሲበላ እሺ ተበልቷል። ቅርጥፍ ተደርጎ ከዛ ደግሞ ሆድ ውስጥ ብዙ ጊዜ ቆይቷል። ወረበል ኢብራሂም እንደ ቆሎ የተበላ ማስረጃ እናቅርብ። ከገዛ መጽሐፋችሁ ዳቦን የበላው እሺ ያው ነው። ያው ይሄ መጽሐፍ ይታያል። ገድለ ዘርአ ብሩክ ነው። ድርሳናትን ለመተርጎም አባቴ ይኸውልህ ድርሳናትን ለመተርጎም ተተርጉመው እንጂ ተተርጉሟል። ተተርጉመው እኮ ሰጠን አባቶቻችንማ። ቆይ አንዴ ሳሙኤል አባቶቻችንማ ገዛኛው ነው። አንዴ አዳምጠኝማ። ቤተክርስቲያኒቱ እኮ በብፁዕ ወቅዱስ ሊቀ ጳጳሳት ዘኢትዮጵያ ወዕጨጌ ዘእንበለ አቡነ ጳውሎስ ጊዜ እኮ መጽሐፏን አርማ መርምራ ግዕዙን በዚህ በኩል አድርጋ ለማጣሪያ ብላ አማርኛው እዚህ ጋር አድርጋ አሳተመች እኮ እንዲገባን ብላ ማለት መጀመሪያ እናንብበው ከዛ ትፈታልኛለህ። እንደዛ ማድረግ ያለብን እሺ። አሁን እንመልከት። ያው ይሄ መጽሐፍ በቤተ ክርስቲያን የታተመ መጽሐፍ ነው፣ የሚቀበሉት መጽሐፍ ነው። እሺ ፔጅ 104 ላይ ተመልከቱ። እንደዚህ ይላል በአብ ወልድ መንፈስ አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ አንድ የሚሉት አድርገው ቅዱስም አምነን ጥምቀት በገባ በሰባተኛው ቀን ብፁዕ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተ ክርስቲያን ሲያጥኑ በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። በደንብ አዳምጡ። ሰውየው ቤተ ክርስቲያን ሲያጸዳ ምን አገኘ? 3 ዕንቁዎች፣ 3 ባቄላ የሚመስሉ ነገሮች ባቄላ ነገር አገኘ። እሺ ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎች ባገኘ ጊዜ እጅግ ደስ አለው። የሚያምሩ ባቄላዎች ናቸው አለ። ከዛሳ ባገኛቸው ጊዜ አንስቶ ያ ዋጣቸው። የኔ ካሜራ የሚላርገው ይታያችኋል። ዋጣቸው፣ አንስቶ ዋጣቸው። እንግዲህ ተመልከቱ። ስለዚህ ሰውየው 3 ዕንቁ አንስቶ በላ። አሁን የተበላው ማን እንደሆነ እናያለን። እሺ 3ቱም ዕንቁዎች ማንን ያዋጣው? ማንን ያዋጣው? የዋጣው ማን ነው? አልገባኝም። የዋጣው 3 ዕንቁ እናያቸዋለን ማን እንደሆነ፣ ይጣራሉ መጨረሻ ላይ ማን እንደሆነ። ግን አሁን እዚህ ጋር ማወቅ ያለብህ ኢብራሂም ምንድነው ዘርአ ብሩክ በቤተ ክርስቲያን ታላቅ አባት ምን አደረገ?
የሆነ 3 ባቄላ አንስተው ወጧል። እሺ 3 ባቄላዎች አንስተው ወጧል። ባቄላዎቹ እነማን ናቸው? እናያቸዋለን፣ እንመረምራቸዋለን በኋላ። በማን ትእዛዝ? ከላይ በእግዚአብሔር ትእዛዝ። እሱንም ጎል አድርጎ በእግዚአብሔር አንብቤያለሁ እኮ በእግዚአብሔር ትእዛዝ። ትክክል ነህ። ተባረክ ወገናችን፣ የእግዚአብሔር ቃል እያሰማህን ነው ያለው። እንቀጥል። ባገኛቸው ጊዜ አንስተው አጣቸው። 3ቱም ዕንቁዎች በሆዱ ውስጥ ብዙ ቀን ቆዩ። በጨጓራ ውስጥ ብዙ ቀን ቆይቷል። እሺ ከዛሳ ያም ጻድቅ አባታችን በሆዱ ውስጥ ያሉት 3 ዕንቁዎች ሚስጥር ሳያውቅ ብዙ ጊዜ ቆየ። አልገባውም። በቃ አንደኛ አሁን ኢብራሂም አልገባውም አይደለ? ባቄላው ምን እንደሆነ እሱን ሰውዬው ሳይገባ ብዙ ቀን ቆየ። ከዛሳ እነዚያ አናቁ ስጋውን ነፍሱን ያነጹ ዘንድ ስጋውን ማደሪያ አደረጉ። ከዚህም በኋላ በብዙ ቀን የ3ቱ ዕንቁዎች ሚስጥር ተገለጠለት። አሁን መልሱ እዚህ ጋር ነው ያለው። ምርመራው አለቀ እዚህ ጋር። እኒህ ያዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ሰማችሁ ቅዱሳን? ምንድን ያለው? እኒህ ያወጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ታዲያ ምንድን ናቸው? ያጀማ ምንድን ናቸው? እንመልከት። እነዚያ 3 ዕንቁዎች የተባሉት 3ቱ አካል ሥላሴ እርፍ አምላክ ናቸው። ሥላሴ በንጽህ ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካላት ሥላሴ ናቸው አለ። እንዴ ይምራን ያው እሺ ጥያቄ በንጽህት ድንግል ማርያም 3ቱ አካላት አድረዋል እንዴ? እንግዲህ አንዱን ያደረው እንደምናውቀው 3ቱ አላደሩ። እሺ ሌላ ልጨምርልህ። የክርስቶስን ስጋና ደም እንበላለን። አይ በዚህ እንዲጨምረው ነው የሚጨምር። አይ ቆይ እሱም ላይ ይመጣልን እኮ አልጨረስኩም እኔ። እሺ አሁን ስለዚህ አሁን ሥላሴዎች ናቸው አብ ወልድ መንፈስ ቅዱስ እና የበላው ነው እያልከኝ ያለው መጽሐፉን ነው ያለው። የእግዚአብሔር ቃል የቤተክርስቲያን መጽሐፍ ነው ያለው አይደለም? ያው አየሁ እኮ ኢብራሂም ደግሞ አሁን ግራ የገባን ነገር መሰላችሁ አጀማ። ቅድም አምላክ በላ ተባለ። አምላክ 7 አይነት ምግብ 1000 ሰው የሚበላው ምግብ በላ ተባለ። በሬ በላ ተባለ። ችግር የለውም ማለት ተቀበል ነው በቃ። ግን እዚህ ጋር ከአእምሮ በላይ የሆነ ነገር አገኘን። እሱ ምንድነው? አምላክ በሰው ጨጓራ ገባ ነው። አሁን ሳሙኤል ለአንተ ጥያቄዎች አሉኝ። የመጀመሪያው ጥያቄ ምንድነው? በምኑ አስወጣቸው ነው? እንደምናውቀው እንደተናገሩ ወንጌል ላይ ምንድነው ያለው? በአፌ ገባ በጽዳጅ መልክ ይወጣ ብሏል ኢየሱስ። ስለዚህ ጥያቄያችን ምንድነው? እኛ ዘርአ ብሩክ ቅዱስ የቤተ ክርስቲያን አባት እነዛን ሥላሴዎች አምላኮችን በምኑ አስወጣቸው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ እውነት አምላክ እንደ ባቄላ ይበላል? እባክህ መልስልኝ ወገናችን። ሳሙኤል እየመለስልኝ። እሺ አይ ለመልስ ሳይሆን አሁንም ትርጓሜ ጋር መጽሐፍ ቅዱስ ጋር ሄደህ ፍታው ወይ ደግሞ አባቶችን ጠይቅ። እንደዚህ ቃል በቃል እሺ አንተ አታውቀውም። መጀመሪያ መልሱ ወገናችን አይደለም ሳሙኤል ይመሰለህ። ይገባኛል። እኔ ብነግርህ አስረዳኝ ከገባህ አይገባችሁም። ስለዚህ አንተ ገብቶሃል፣ ግን ለሰው ማስረዳት አትችልም ማለት ነው። ስለዚህ በተዘዋዋሪ አልገባህም እያልክ ነው ያለው ሳሙኤል። ችግሩን መሰለህ አንድ ነገር። እሺ ቀጥል በቃ አውራና አውራለሁ፣ ችግር የለውም። እሺ ሙሉን ከተረዳኸው እሱ የበላበት ተምሳሌት አይስል እኮ አንተ ምሳሌ ምናምን እያላችሁ እያለገጣችሁ ስላለ ነው እንጂ ተምሳሌት እንዴት እንደምትረዱት አላውቅም። ሰላም መጽሐፍ ቅዱስ ላይ የተቀመጠን ነገር ወይስ ሚካኤል አንዴ የሚታርክ አንዴ ኢምራን ክፈትልኝ እባክህ። ተምሳሌቱን አንዴ ማየት ስለፈለኩ። አዎ ሳሙኤልዬ ሳሙኤል አንዴ ከይቅርታ ጋር ማለት ነው። አሁን አንተ ተምሳሌት ምን እንደሆነ እናውቃለን። ምሳሌያዊ ነገር አሉ። ግን እዚህ ጋር እኮ መጽሐፉ በማያሻማ ቃል ያው እነዚህ የበላቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች አይደሉም ሥላሴዎች ናቸው አለ። የተበሉት ባቄላዎች ባቄላ መሰሉ እንጂ አምላክ ናቸው አለ። መጀመሪያ ጥያቄ መልስልኝ። ጥያቄውን መጀመሪያ መልስልኝ ወገናችን። መጀመሪያ አንተ መልስልኝ። ከተረዳኸኝ ገብቶሃል ያልከኝ አይደለ? እሺ ገብቶኛል። ለአንተ ለማስረዳት ደግሞ ልጠይቅህ፣ ስትመልስልኝ አስረዳሃለሁ። እሺ ቁርአን ላይ አድርገናል የሚለው ቆይ ቁርአን ላይ ወገናችን አንድ ነው ትላላችሁ አይደል? ቆይ እመልስልሃለሁ። ለምንድን ነው እንደዛ የሚለው? እሱን ብቻ መልስልኝና ወላሂ መልስልሃለሁ። ችግር በጣም ቀላል ጥያቄ ወገናችን ሳሙኤል። ቆይ አንዴ ወገናችን። እሺ ሳሙኤል ረጋ በል። አዎ ግን እንደ መሰለህ አሁን ያለው የሙስሊም ቤት የሙስሊም ርዕስ አንቃየ መዝለል የሚባል ነገር የለም። አሁን ክርስትና ላይ እንጨርስና ከዛ ወላሂ በጣም ደስ እያለኝ በጣም ደስ የሚል ርዕስ ነው። በደንብ አድርገን ኢብራሂም ወንድም ያውኪም ማለት በደንብ አድርገን እናስረዳለን። እሺ አታስብ። አሁን ግን እዚህ ጋር እባክህን ጥያቄያችንን መልስልን። አምላክ የምትለው አካል እንዴት ብሎ እንደ ባቄላ ይበላል? አሁን እኔን ኢምራን የምትጠራኝ እንደ ባቄላ ወደሚበላ አምላክ ነው? እንደ ባቄላ የሚዋጥ አምላክ እኔ አንስቼም ዝቅ የሚበላውን አምላክ ነው እንደ መልክ እየጠራኸኝ ያለኸው? ወገናችን መልስልኝ። በጣም አጠራጣሪ ክርስትና ወድቅ የሚያደርግ ነገር ነው። አዎ
አይ ውድቅ አያደርግም። አሁን ያልከው መለኮት በእኔና በአንተ ሚዛን የሚመዘን አይደለም። እሺ ሳሙኤል አንዴ በሚበላ በሚጠጣ ይኸውልህ በላ ወይም ተበላ በሚባል ነገሮች የምታሳንሰውን አላቂ ነገር ማድረግ አትውሰደው። እሺ በቃ ጥያቄውን ቀላግልህና ችግር የለውም። በቃ ጥያቄውን ቀላግልህና መልስ ምናልባት ካልገባህ እንግዲህ አልመለስክም እኮ መልስን አላውቅም እኮ ነው ያልከው። አንዴ ቆይ እንዲገባ ሳሙኤል አቋረጥከኝ እኮ። እሺ አስቀጥልሃል። አንድ አጠር አድርጌ ልጠይቅህ። እሺ የምታመልከው አምላክ እንደ ባቄላ ይበላል አይበላም? እንደ ባቄላም እንደ ስጋም እንደፈለከው ይበላል፣ ግን የምትበላበት ሰዓት ይወስነዋል። እሺ አመሰግናለሁ። ጨርሻለሁ። ተመልሶ እኔ ደግሞ ጥያቄ አለኝ እዛ ላይ እና በጣም ገርም አንዴ ክፈትልኝ አንዴ እዛው ጋር ልጠይቅ ነው። እኔ ከዚህ መጽሐፍ ላይ በጣም ስለገረመኝ ነው። ኢብራሂም ግን እኔ ጨርሻለሁኝ። ሳሙኤል ለአንተ እንድምክር አለኝ። እንደ ባቄላ እንደ ቆሎ አንስቼ የምዝቀውን አምላክ አላመልክም። ካለበት ጨለማ ወጣ። ጨርሻለሁ። ኢብራሂም ቀጥል። እዛች ጋር እዛ እኔ አሁን በጣም ይገርም እንዳነበው አርገኛ እነኚህ የዋጣቸው እንቁዎች ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ አለ። እነዚህ ሶስት እንቁዎች የተባሉት ሶስቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ አለ። ይቅርታ ሳሙኤል፣ በንጽሕት ድንግል ማርያም ያደሩት ሥላሴዎች ናቸው ወይስ ወልድ ነው? ተጸልሎላት ነው። ይህን እኮ ለመረዳት እናንተ ራሱ ከእናንተ አይዲዮሎጂ መውጣትና ስለ መለኮት መረዳት አለባችሁ። ለዛ ነው ማለት ቅድም ከጠየቅኩ ስለ ተውራት እንዴት ነው አመለካከት፣ ስለ ደም እንዴት ነው አመለካከት ያልኩ ቆይ ሳይሆን ጠየቅ። ኧረ ቆይ እንደዛ አይደለም። አካል የሚባል ነገር ታውቃለህ? አካል ፐርሰን አንድ ወልድ አንድ ፐርሰን ነው። መንፈስ ቅዱስ አንድ ፐርሰን ነው። አዎ እሺ። ሥላሴ ስንት ፐርሰንት ነው? 3% ነው በአካል አይደለም። እንደዛ አይደለም። በአካል ይኸውልህ ሥላሴ በአካል ስንት ፐርሰንት ነው? ሥላሴ አምላክነት ሶስትነትን ለመረዳት አሁንም እኮ እየመለስኩ ወደ ይኸውልህ እኔ ወደ መመለስልህ ታመጣኝና ታቋርጠኛለህ። አይ እኔ ጥያቄ እሺ፣ ቆይ አንዴ አቁም። አንዴ ሚውት አድርግ አንተ። ሌላ ሰው ጋር ልቀጥል። ሚካኤል አለ ማነው? ጥቁር ሰው ይቅርታ፣ ጥቁር ሰው ትቀድማለህ። አቤት አቤት፣ ሰላም ነህ? ጥቁር ሰው አለ። ቆይ አንዴ ሚካኤል አንዴ። ሰላም ነው ወይ? ጥቁር ሰው አለን። እኔ የምልህ ሰላም ነው። ማርያም ውስጥ ሶስት አካላት ነው ያደሩት? አንድ አካል ነው ያደረው በዚህ በአሁኑ መጽሐፍ መሰረት? ያው እኔ በማምነው በመጽሐፍ ሳይሆን እኔ ያንን መጽሐፍ አላምንም። ገድላ ገድልን አላምንም። ገድልን እሺ ተዋ፣ እንደዛ ብላ አታጣጥልባቸው። በመጽሐፍ ቅዱስ ያው ልጅ ገድላ ክርስቶስ ኢየሱስ ነው ያደረው። የሰው መጽሐፍ ገድል አይባልም። ብዙ ገድል ስለሆነ ነው ገድላ ገድል ያልኩት። ረሱትና እንስማው። እሺ መጽሐይ የሰው ማጣጣል አግባብ አይደለም። እሺ አሁን ጥያቄው ነው እያጣጣልኩ እንደ ክርስትና ነው። እሺ እንደ ክርስትና ሶስት አካላት በማርያም ውስጥ አድረዋል የሚለው አስተምሮ ትክክል ነው? አላደረም። ሶስት አካል አላደረም። እሺ አመሰግናለሁ። አንዴ ሚካኤልንም ልጠይቀው፣ ከዛ ትቀጥላለህ ወይ አቡኪ ካለ ወይ ኢምራን ካላችሁ ሀሳብ ትቀጥላላችሁ። ሚካኤል አለን። አሁን ኢምራን ባሳየን መጽሐፍ ላይ ሶስት አካላት ማርያም ማህፀን ውስጥ አድረዋል ይለናል። ትክክል ነው? የትኛው መጽሐፍ አላየሁትም ይብርዬ። እሺ ኢምራን ክፈትለትና አሳየውና። እኔ ካቶሊክ ነኝ፣ በገድል አላምንም። በቃ እሺ። ስለዚህ ቆይ ከስላሴነት የጀመርነው ጋር እናወራ። በቃ ሁለቱም እዚህ አይዲዮሎጂ ውጪ ናቸው። እሺ አንዴ ግን እዚህ ጋር ማለት ነው ፕሊዝ አትደራረቡ። እሺ በአላህ ስነ ስርዓት ተማሩ። አንድ ሰው ሲያወራ አትደራረቡ። እሺ አንዴ ሚካኤል መጽሐፌን ትቀበላለህ? ቆይ እዚህ ከኢብራሂም ጋር ልጨርስ አንዴ።
የሆነ ጥያቄ ጠይቆኝ ነበር። እሺ ወይ ምርዬ መጽሐፍ ሄኖክ ትቀበላለህ? ወይ እየቀለድክ ነው እንዴ ያለው ወገናችን? አረ እየመለስኩልህ ነው ጥያቄን። መጽሐፈ ሄኖክን ትቀበላለህ ወይስ አትቀበልም? ላለሁ እሺ ትቀበላለህ። እሺ እንደዛ ከሆነ ስምህ ሚካኤል ነው አይደለ? አሁን ቲክቶክ ላይ ያደረከው ስም መጽሐፈ ሄኖክ ላይ ሚካኤል እንትና አምላክ አበሳጨው፣ አምላክን አይወድም ሚካኤል የአምላክ ጠላት ነው። ምን ትላለህ? ያሳየኝ። እሺ አይ ካቶሊክ ነኝ ብለዋል፣ አያምንበትም። ለሱ አይ ትርጉም አለው መጽሐፍ ሄኖክ በመጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ ነው ያቀረቡለት ምናምን እኮ ገባኝ። እሱ አሁን መጽሐፍ ቅዱስ በዚህ ዓለም ሳሙኤል ያንተን እኮ እሺ፣ እዚህ ጋር ኦርቶዶክስ ካቶሊክ እና ፕሮቴስታንት አንድ ነገር ላውራ። መጽሐፍ ቅዱስ ላይ ያለን አይዲዮሎጂ ልክ ሳሙኤል ፕሪስተረኛ አይደለም ወገኔ፣ አንዴ ምን ታደርግልኛለህ? ቆይ አንዴ ሳሙኤል ፕሊዝ፣ ጥሩ ሰው ነህ አንተ፣ ግን አንዴ በአላህ ከይቅርታ ጋር እሺ፣ አንዴ ላውራና ትቀጥላለህ። ተባረክ። አሁን ወገናችን ሚካኤል ካቶሊክ ነው፣ መጽሐፍ ሄኖክን እቀበላለሁ ብሏል። መጽሐፍ ሄኖክ መጽሐፍ ቅዱስ ነው። ስሙ ኢብራሂም፣ ስሙ ምንድን ነው የሚለው? ሚካኤል ነው አይደለ? ይታያል እዚህ ጋር ሚካኤል ነው የሚለው። ሚካኤል እንደ አምላክ የምታየው መልአክ በመጽሐፍ ቅዱስ መሰረት አምላክን አይወድም፣ አምላክ ያበሳጨዋል እያልኩ ያለሁት ማስረጃ ደግሞ ላቅርብ። ያው መጽሐፍ ቅዱስ ያው ተመልከቱ፣ ሁላችሁም እንደዚህ ይላል ምዕራፍ 19 ላይ ማለት ነው። ይታያችኋል ብዬ አስባለሁ። እስኪ በዚያችም ቀን ቅዱስ ሚካኤል የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ያበሳጨኛል ብሎ ለቅዱስ ሩፋኤል መለሰለታል። ተናጋሪው ማን? ሚካኤል ምን አለ? መንፈስ ቅዱስ ያበሳጨኛል ወደ ሐዘን ይወስደኛል። መንፈስ ቅዱስ በክርስትና አምላክ ነው እንደምናውቀው። አሁን ጥያቄያችን ለሚካኤል ምንድን ነው? ወገናችን ሚካኤል እውነት መልአኩ ሚካኤል አምላክ ያበሳጨዋል? አምላክ ወደ ሐዘን ያስገባዋል? ጥያቄ ይመልስልኝ። ወይም ስምህን ቀይረህና? አዎ ኮሜንት። አረ አይበሳጨውም፣ እንደዛ የሚል የለም እኮ። ያው አይኔ ነው ያበሳጨዋል ይላል። አይኔ ነው አረ እግዚአብሔር ያበሳጨዋል የሚል የለም። በእናትህ ወላሂ ቆይ እሺ፣ አንዴ ኢብራሂም በሌላ አካውንት አስገባኝ። አንዴ ሞባይል ልቀይር። ኢብራሂም እሺ፣ ናሽ ሞባይል እስከዛ ልቀጥል። አሁን አንዴ ማውራት ትችላለህ፣ እንደፈለክ ማድረግ ትችላለህ። እሺ ጀማል ምን መሰለህ ኮሜንቱ ልዝጋው ለአንድ ደቂቃ ብሮ፣ ለአንድ ደቂቃ ኮሜንቱ ይዘጋና ኮምፕሊት እናድርግ። ሪፖርት ይታያል። አዎ በጣም እየተቆራረጠ ነው። በጣም እየተቆራረጠብኝ ነው። እሺ አብሽ ያለ እስከዛ ጥያቄ አለ የምጠይቅ ደስ ይለኛል። መጽሐፍ ብዙ ጉድ አለው እኮ ብዙ ጉድ አለው። ተመለስ ኢምሮ ይጨርስና በይምጣል። ቀጥል። አሁን ይታያል እኮ እግዚአብሔር ያበሳጨኛል የሚል ይሳለ። እሺ አንድ አንብብልኝ። በዚያችም ቀን ቅዱስ ሚካኤል የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ያበሳጨኛል መለሰለት። መንፈስ ቅዱስ አምላክ ነው አይደለም እኮ? አሁን እዚህ ጋር እግዚአብሔር የሚል አለ። መንፈስ ቅዱስ አምላክ ነው አይደለም? የአምላክ አካል ነው። ልክ ነው። አምላክ ነው እንጂ ራሱ አምላክ አካል ነው። መንፈስ ቅዱስ አምላክ አይደለም? አምላክ ነው። በቃ አምላክ ነው። ልክ ነው። ፈጣሪ ነው። እሺ አምላክ ከሆነ መንፈስ ቅዱስ ምን አለ እዚህ ጋር? ሚካኤል ምን አለ? አምላክ ያበሳጨኛል። ቆይ ያበሳጨኛል። ቆይ መጽሐፍ ቅዱስ እኮ አንድምታ አለው እኮ ወንድሜ ይምራል። ዝም ብሎ በራስህ የምትተረጉመው ነገር አይደለም። እሺ ተርጉምልኝ እኮ አንድምታ ላይ ሄደክ ይኸው የዚህኛውን አንድምታ የዚህኛውን ትርጓሜ አንድምታ ላይ ይኸው። እሺ አንተ መልሱ የለህም? እኔ የለኝም። እኔ መጽሐፍ ቅዱስ የመተርጎም ችሎታ የለኝም። አንድምታ ላይ ግን ስትል መልሱን ታገኘዋለህ። ሚካኤል የትኛውም መንፈስ አያበሳጨውም። የእግዚአብሔር መንፈስ ግን ያ ምን ትርጓሜ አለው? መጽሐፍ ቅዱስን ያው አንደኛ ነገር አንተ ያላመንክ ነህ በመጽሐፍ ቅዱስ ማለት ነው። አንተ በቁርአን የምታምን ስለሆንክ ያው የመጽሐፍ ቅዱስ ትርጓሜ አይገባም አንተ በእርግጥ ማለት ነው። አንድምታ ያስፈልገዋል ወይ በመንፈስ ቅዱስ ሆነ ካላነበብክ በስተቀር አይገባም። መጽሐፉ ነው የሚለው እንግዲህ። እና ሌላ ጥያቄ ካለክ በካቶሊክ ዙሪያ ጠይቀኝ። እሺ አንድ የሚታረግልኛለህ?
እሺ አደርግልሃለሁ፣ ጠይቀኝ። እናመሰግናለን። መጀመሪያ አልሐምዱሊላህ በቃ አላቅም ማለት ራሱ መልስ ነው። ስለዚህ የቤት ስራ ወስደህ መልስ ማግኘት አለ። ያ ጀማ እንዳሳየሁ ከሆነ ቃል በቃል ያው ሚካኤል ጋር የመንፈስ ቅዱስ እውቀቱ ወደ ሐዘን ይወስደኛል ያበሳጨኛል ብሏል። ጥያቄያችን ምንድን ነበረ? ሚካኤል ሚካኤል ነበረ ስምህን ከመውደድህ የተነሳ ሚካኤል ስምህ ሚካኤል ብለው ነበር እና ግን ሚካኤል ብሎ ይናገራል አምላክን እጠላዋለሁ እያለ ያለውና አምላክን የሚጠላ መልአክ እንዴት በትከታለህ ነው ያልኩት። መልሱን አላውቅም ብለሃል። ስለዚህ ስምህን ትቀይራለህ። ስምህን ትቀይር ወይም ደግሞ ምን ታደርጋለህ? የቤት ስራ ወስደህ መልሱን ፈልገህ ትመጣለህ። ምን አለ መልሱ? አንተ እኮ ሙስሊም ነህ አይገባህም አለ። ብራዘር እኔ ሰው ነኝ። ሙስሊም እምነቴ ነው እንጂ ሙስሊም መሆኔ ከሰውነቴ አያስወጣኝም። ሁላችንም አምረዋለን ማሰብ እንችላለን። ግን ክርስቲያኖች ምን ያደርጋሉ? ሰዎች እንደማይገባቸው በጣም ግራ እንደሚያጋባ ሲገባቸው አይገባችሁም ይላሉ። ይሄ የህፃን ጨዋታ ነው። ስለዚህ እንደዚህ አትቃልቶ ቀጥሎ አንድምታ ተመልከታለ። መጀመሪያ አንድምታ ማለት የቄስ ትርጓሜ ነው። አንድም እንደዚህ እስከ 50 ድረስ ሄዳ አንድም የሚተረጉሙበት ማለት ነው። የነሱ ፍልስፍና የቄሶች ነው። ኢትዮጵያ ውስጥ ያሉ ቄሶች መጽሐፍ ራሱ አለ ያክቹአሊ። ግን እዛ ውስጥ ብትይ የተለየ ነገር አታመጣም። መጽሐፍ ቃል በቃ እሺ ተታረመኛለህ እንዴ? ጨርሳ ታረመኛለህ፣ ችግር የለውም። እሺ መታረም ደስ ይለኛል፣ ችግር የለውም። ስለዚህ ወገናችን ሚካኤል መጽሐፉ ቃል በቃል ያበሳጨኛል ስላለ እንዴት ብሎ መልአክ አምላክን ይጠላል እየጠየቀያለሁ። መልስ የለህም፣ ጨርሻለሁ። ይብሮ ቀጥል ሐቢቢ ጀዛኩሙላህ። ሳሙኤል ተጠይቃለህ። ኢምራን ሐሳብ አለው መሰለህ። ቆይ አንዴ ሚካኤል፣ ኧረ ቆይ እሺ ይቅርታ እሺ ተባለኝ ብለህ ነበር በወጣበት ሰዓት። እሺ አይ ቲንክ አቡኪ ያለ አይመስለኝም። ካለ ድምፅን አሰማና ቀጥል። እሺ እኔ ልቀጥልና እንግዲህ አሁን ከቅድም ጀምሮ ስናወራ የነበረው ምንድነው? እግዚአብሔር ይበላል የሚለውን ነገር ነው። እግዚአብሔር ይበላል ሳይሆን ዓለምን ነው የሚበላው የሚል ጥቅስ ነበር ያሳየሁት። ይህንን ጉዳይ ከፈለጋችሁ አስመልክቶ ቪዲዮ ለቅቄያለሁ። ቪዲዮን ገብታችሁ ማየት ትችላላችሁ። እና እስቲ ኢምራን እንደ ምን እናድርግ አሁን? የእግዚአብሔር ባሪያት ላይ እንሂድበት በዚህ ወይስ ሌላ ርዕስ ይዘን እናውራ? ኢብራሂም ምን እናድርግ መሰለህ ሀቢቢ፣ አሁን ጥሩ ፕሮግራም ላይ እየሄደ ያለው ግን አንዴ ሳሙኤል በጣም ስነ ስርዓት አለውም ሲቀጥል ጥያቄ እየጠየቀ ነበርና አንዴ ጥያቄውን እንመልስለትና ከዛ የእግዚአብሔር ባህሪያት ላይ በደንብ እናውራበት። እግዚአብሔር በመጽሐፍ ቅዱስ እንዴት ነው የተገለጸው የሚለውን ነገር ኢንሻአላህ። እሺ ይቀጥልበት ሂድበት ኢንሻአላህ። ሳሙኤል ከመጀመሪያ በፊት ግን ይሄን ርዕስ አንዴ ለመዝጋት ያክል ጀማዓተል ኸይር እዚህ ጋር ያላችሁ ከ1100 በላይ ሰዎች ማወቅ ያለባችሁ ነገር አሁን ያሳየ ነው የክርስቲያኖች አምላክ ዓለምን እበላለሁ እያለ እንደሆነ ወላ ሀታ ምድር ላይ መጥቶ ራሱ 7 አይነት ምግብ እንደበላ ከሱም አልፎ ደግሞ ምድር ላይ መጥቶ በቄሶች ወይም ደግሞ በዘርአ ብሩክ በቅዱስ ዘርአ ብሩክ እንደ ቆሎ እንደተበላ አይተናል። እንደዚህ አይነት አምላክ ሙስሊሞች ልናመልክ አንችልም። ሲፈልግ አንዴ የሚበላ የሚታደን የሚያድን አምላክ የለንም። ኦኬ አንዴ የሚበላ አምላክ አናመልክም ነው። ቅድሞ ጋር ተሳማይ መሰላችሁ? አዎ አምላክ ይበላል፣ ግን የሚወስነው የሚበላበት ሰዓት ነው ብሏል። እኔ ኢምራን የሚበላ አምላክ ብለሃል። አንተ አልክም ያድሰናል እኮ። እሺ እኔ ከካቶሊክ ዙሪያ ጥያቄ እና መልስ አናደርግም። ሚካኤል አሁን የገባው የሙስሊም ቤት ነው፣ ስነ ስርዓት መጠበቅ አለብህ። እሺ ወገናችሁ ዝም ብለህ እየከፈክ አታውራ። አሁንም አልሰለጠናችሁም። በአላህ እንደው የሆነ ስልጣኔ የሚባል ነገር አልደረሳላችሁም። አሁን ያለ ነው እየተወያየን አይደል? ስለዚህ ሰው እያወራ ከሆነ አትግባ ፕሊዝ፣ ተራህን ጠብቅ። አሁን ሳሙኤል ጥያቄዎችን ማቅረብ ትችላለህ። ኢብሮ መለሰለት ሀቢቢ። አንተ ሂደ ኢምሮ ቀጥልበት ኢንሻአላህ። አቡኪ ስትመለስ ደግሞ የሚታሳችሁ እሺ ወገናችሁ ሰላም ይሄን ነገር እየሰራሁ ነው። ምንም ማውራት አይመቸኝም። ቀጥሉ። እሺ አይ ሀቢቢ እሺ ሲመች ግን አሳውቃለሁ። እሺ ሳሙኤል አሁን ጥሩ ሰው ነው ያለው፣ ስነ ስርዓት በጣም ደስ ይላል። እሱ ማድረግ ፈልጋለሁ። አሁን ጥያቄዎችን ማቅረብ ትችላለህ። እስልምና ላይ ጥያቄዎች ካሉ እሺ ከመጀመሪያው ልጀምርልህ። እናንተ ተውራት የምትሉት እኛ ብሉይ ኪዳን የምንለው አሁን የምናወራባቸው መጽሐፍቶች እነሱን ትቀበላላችሁ ወይስ አትቀበሉም? የመጀመሪያው ጥያቄ ነው ከርዕሱ አንፃር ማለት ነው። ሁለተኛ ጥያቄ ስለ ደም ስርየት ያው ተውራትን ትቀበላላችሁ ብዬ አስባለሁ ሙስሊም ከሆናችሁ እና ተውራት ላይ የነበረው የመስዋዕት ስርዓት
ከደም ጋር የተገናኘ ነውና ስለ ደም ምን ያህል ህይወትና ደም ያላቸውን ግንኙነት ምን ያህል ታውቃላችሁ? ሁለተኛ ጥያቄ ነው። ሶስተኛ ጥያቄ ቀደም ባነሳው ሐሳብ ማለት ነው የእናንተው ቁርአን ላይ የሚጠቅሰው ነገር አለ። አውርደናል፣ አድርገናል እንዲህ እያለ እየጠቀሰ ማለት ነው እና አንድ አላህ ነው እናምናለን የምትሉት እና አድርገናል ብሎ ማብዛቱ ከምን አንፃር ነው? እነዚህ ሶስት መልስልኝና እንቀጥልሽ። እሺ ወገናችን ሶስቱም ጥያቄዎች መዝግባቸዋለሁ። መልሱን ሚውት አድርገህ ለማዳመጥ ሞክር። ባጭሩ መልስልሃል። በጣም ደስ የሚል ጥያቄ ነው። መልሱም አጭር ነው። የመጀመሪያው ጥያቄ እኛ ብሉይ ኪዳን ብለን የምንቀበለውን መጽሐፍ ወይም ደግሞ ኦሪትን ትቀበላላችሁ እንዴ ነው መልሱ። እኛ ብሉይ ኪዳን የሚባል መጽሐፍ አናቅም፣ ጭራሹኑ አናቅም። እንደዛ ይባል መጽሐፍም አንቀበልም። ብሉይ ኪዳን ብላችሁ የምታምኑበት መጽሐፍ እናንተ ራሳችሁ ጸሐፊዎች የማታውቁ የሰበሰባችሁ መጽሐፍ፣ መጥፎ ነገር የሚያስተምር ሰዎች እንግዲህ የሚያስተምር መጽሐፍ ነው። እሱ መጽሐፍ አንቀበልም። ግን ሙስሊሞች የምንቀበለው መጽሐፍ አለ። የምንቀበለው መጽሐፍ ምንድነው? የት ነው ከተባለ አምላካችን አላሁ ሱብሓነሁ ወተዓላ ከብዙ ሺህ ዓመት በፊት በሙሳ አለይሂ ሰላም ላይ ያወረደውን ተውራት ከሆነ አዎ እንቀበለዋለን። የትኛውን ተውራት? አላሁ ሱብሓነሁ ወተዓላ በሙሳ ላይ ያወረደውን። ኦኬ አሁን ያለውን አይደለም። አሁን ያለው የተበረዘ ነው። ስለዚህ ሙስሊሞች አላህ ሀያው አምላካችን ቁርአን እንዳወረደ ከቁርአን በፊት መጽሐፎች እንዳወረደ እናምናለን። አንደኛ። ሁለተኛ ደግሞ ቀጥሎ ምን አለ? መስዋዕት በብሉይ ኪዳን መስዋዕት አለና እሱን ነገር እንዴት ታያላችሁ ነው። ክርስቲያኖችን ብለው ያምናሉ አዳም ኃጢአት ከሰራ በኋላ አምላክ እሱን ነገር ይቅር እንዲል በየጊዜው ደም መፍሰስ አለበት ብለው ወፍ ወይም ደግሞ በሬ እያረዱ ለአምላክ መስዋዕት ነበረ። እንደ አንዱን ደግሞ ለሰይጣን እያቀረቡ ያርዱ ነበረ እና መጨረሻ ኢየሱስ መጥቶ ተሰዋ። ኦኬ ይሄ ልጅ በቃ ምንም ስነ ስርዓት የለውም አብሮ። እሺ ያምን ነበር። እኛ ሙስሊሞች እንደዛ አምላካችን ያዘብራል ገብቶ ማለት አለ ሞሬተር አለ። እሺ ወርዷል። እኛ ሙስሊሞች እንደዛ አምላካችን ያዘብራል አናምን። በእናንተ ነው። የእናንተ አምላክ ግን አንድ ሰው ፍሬ ስለበላ ወይም ደግሞ ከብዙ ሺህ ዓመት በፊት የነበር አንድ ግለሰብ አፕል በላ ብሎ ሰዎችን በሬ እንዲያርዱ የሚያደርጋቸው የእናንተ አምላክ ነው። በእስልምናችን አምላክ እንደዛ ያዛ የሚል ነገር የለም። ነገር ግን በእስልምናችን መስዋዕት የሚባል ነገር አለ። ሙስሊሞች የምናርደው ለአምላካችን ነው። ለዛ ቁርአን ላይ በሚናገር አምላካችን እርዴም ህይወቴም ለአላህ ነው በላ። ስለዚህ ሙስሊሞች የምናርደው የአላህ ስም ጠርተን ለአላህ የምናርደው ለአላህ እናርዳለን ሲባል ግን እንደናንተ ደግሞ ለአላህ ይደርሰማት አይደለም። ለዛ ነው አምላካችን ቁርአን ላይ ምን አለ? ላ የናሉላሁ ሉሁመሃ አለ። አላህ እኮ ስጋና ደግሞ አይደርሰውም አለ። ወላኪን የናሉ ተቋሚኩም የእናንተ የአላህ መፍራት ነው እንጂ ለሱ ወይም ደግሞ የሚደርሰው ደግሞ ለአላህ ጥቅም የለውም የሚለው። ስለዚህ ሙስሊሞች እናርዳለን እርዳችን ለአላህ ነው መልሰዋል። እሺ አልጨረስኩም እኮ ወገናችን። እናርዳለን ግን ስናርድ ግን ደግሞ አላህ ይደርሳል ብለን አይደለም። በጣም ለሙስሊም ህይወቱም ስግደቱም ሁሉ ነገር ለአላህ ስለሆነ የአላህን ስም ጠርተን የምናርደው። ሶስተኛ ጥያቄ ደግሞ ቁርአን ላይ እኮ አላህ እኛ ብሎ ይናገራል። ስለዚህ እኛ ብሎ ሲናገር ብዙ ነው እንደሚል ጥያቄ ጠይቀሃል። አላህ አንድ ነው። ማስረጃ ሱረቱን አምላካችን እንደዚህ ይላል። አላህም አለ ሁለት አማልክትን አትያዙ፣ እርሱ አላህ አንድ አምላክ ብቻ ነው። ስለዚህ ሙስሊሞች አምላክ አንድ ነው። ግን አላህ አንድ አምላክ ቢሆንም ቁርአን የወረደው በአረበኛ ነው። ለዛ ሱረቱ ዩሱፍ አምላካችን ብሎ ይናገራል። እኛ ፍቹን ታውቁ ዘንድ አረበኛ ቁርአን አወረድናል። ስለዚህ ቁርአን አረበኛ ነው። ቁርአን አረበኛ ስለሆነ የሚጠቀመው ሰዋሰው የአረበኛን ሰዋሰው ነው። ቁርአን ላይ ደግሞ አረቦች ደግሞ ያናገር ዘ የሚጠቀማሉ እኛ እያሉ ይናገራሉ። አንተ ይላሉ፣ እርሱ ይላሉ። ለዛ ነው አምላካችን በሶስቱ መንገድ የሚጠቀመው። ምሳሌ አምላካችን ቁርአን እኔ ይላል። ያው እኔ ብሎ እኔ አላህ ነኝ አለ። ስለዚህ አንደኛ እኔ ብሎ ይናገራል፣ ሁለተኛ ደግሞ እርሱ ይላል። ይሄ የሚያናገር ሶስተኛ ደግሞ እኛ እያለ ይናገራል። እኛ ብሎ ሲናገር የተፈለገበት ግነትን ነው እንጂ አላህ ብዙ ነው አይደለም። ለዛው ተመከቱ ተፍሲሮች የምንመለከት ይሄ መጽሐፍ ምሳሌ ተመከቱ ተፍሲረል ከቢር መጽሐፉን ይሁን እንደዚህ ይላል። ወሁወ ጀለ ወዐላ ዋሂድ አለ። አላሁ ሱብሓነሁ ወተዓላ አንድ ነው አለ። አላህ አንድ ነው። ኢላ አነሁ የዐቢሩ አን ነፍሲሂ ቢሲገቲል ጀምዕ ስለራሱ በብዜት ይናገራል። ለምን ለአጅሊ ተዕዚም ወልኢጅላል ልቅናውን ለመግለጽ እኛ እያለ ይናገራል። ልቅናውን ለመግለጽ እኛ የሚለው ቃል እንደምናውቀው በኢትዮጵያ ራሱ የግነት አናገር። ምሳሌ አንድ ኡስታዝ ቢመጣ ግቡ ነው የሚላቸው እንጂ ግባ አይደለም። ግቡ ላለሁ ክብራቸውን ለመግለጽ። ስለዚህ አምላካችን ስለ ልቅናው ሲያወራ ስለ ፍጥረቱ ሲያወራ ፈጠርናችሁ እያለ ይናገራል። ለምን ሀያል ስለሆነ። ነገር ግን ስለ አምልኮ ሲናገር ምንድን ነው ወእያየ እኔም ብቻ ነው የሚለው። ስለዚህ እኛ ብሎ ስለናገር አምላካችን ራሱን በግነት እየተናገረ ነው እንጂ ብዙ ነው ማለት በተአምር አይደለም ነው። ወንድሜ ኢብራሂም ጨምርለትና ከዛ ይበቃናል። ጀዛከላ ኸይር። በዚች በአሁኗ ዙሪያ አቡኪን አስገቡት። እሺ ጀማል አቡኪን አስገባው። በአሁኗ ዙሪያ ማሻአላ ኢምራን በደንብ ተናግሯል። ቁርአን ላይ አላህ Subhanahu Wa Ta'ala እሱ ብቻ አይደለም እኛ እያለ የተናገረው አላህ ብቻ ሳይሆን ብዙ ሰዎች እኛ እያሉ ተናግረዋል። እኛ እያሉ ተናግረዋል። ለምሳሌ አንድ ሰው አንድ ፐርሰን ሆኖ ማለት ነው። ማን ነው አንዱ ፐርሰን ከተባለ ለምሳሌ ማን ነው ኸድር ምን አለ? ኸሺና በማለት ይናገር። ኸሺና ማለት ፈራ። ሱረቱል እሺ አወጣው። ሱረቱል ምን ላይ ነበረ? ሱረቱል 18ኛው ምዕራፍ ካፍ ምዕራፍ 18 ቁጥር 81 ላይ አዎ ፈራን እያለ ይናገር። ፈራን እያለ ብዙ ቦታ ላይ ይናገራል። ፈለግን ስንት ሰው ነው? አንድ ፐርሰን ነው። he's only one person
አንድ ፐርሰን ሆኖ ሳለ ፈለገን ይላል። ለምንድን ነው የሚለው? ራሱን በገነት በተመሳሳይ ሱረቱ ነህል ላይ ምን እያለ ይናገራል ሱለይማን? ዑሊምና መንጢቀ ጠይር ይላል። የወፍን ቋንቋ ተስተማረን ይላል። ተማርኩኝ በማለት ፋንታ ተስተማረን ይላል። ስለዚህ የወፍ ቋንቋ የተማረው ማን ነው? ሱለይማን ነው። ሱለይማን ደግሞ አንድ ፐርሰን ነው። አንድ ፐርሰን ሆኖ ተስተማረን እያለ የሚናገርበት አለ። እግዚአብሔር ይናገራል። ማን ነው? ሰዎችም ይናገራሉ። አዎ ትንቢተ ዳንኤል ምዕራፍ 2 ቁጥር 36-25 ላይ ነው መጀመሪያ ቁጥር 25 ላይ ምን ይላል መሰለ? አዎ የዚያ አርዮክ ዳንኤልን ፈጥኖ ወደ ንጉሱ አስገባው አለ። ማን ያስገባው? አርዮክ። ማንን? ዳንኤል። 1% ከይሁዳ ምርኮኞች ያለው ለንጉሱ ፍቺው ነው ያለው አለው። ስለዚህ ለንጉሱ ፍቺ ነው ታወቀው ሰዎች ሳይሆን ሰው ነው። ቁጥር 36 ላይ ኦኬ ዳንኤልም ማለት 27 ኦኬ እሺ በህልሙም ይህ ነው። አሁንም ፍቺውን በንጉሱ ፊት እንናገራለን አለ። ማን ያለው? ዳንኤል። ዳንኤል ስንት ፐርሰንት ነው? 1% ነው። 1% ነው። በራሱም በግነት እኛ እያለ የሚናገርበት ሁኔታ ታያለ ማለት ነው። ይሄ የተለመደ ነው። ብዙ ቦታ ባይብል ላይ ማየት ይቻላል። ይበቃል ለጊዜው ማለት ነው። ኢንሻአላህ ቀጥለኝ መቀጠል ይችላል። ካሁኑ ልቀጥል። ካሁኑ ዳንኤል መጽሐፍ ካነበብከው አንዴ ሳምሪ መጀመሪያ እስልምና የተመልሶልሃል? አይ ጥያቄ ያለኝ አሁን እኛ የሚለው ላይ ከመጽሐፍ ቅዱስ ወደ ኋላ ወደ ቁርአኑ ልመለስልን። መጽሐፍ ቅዱስ ላይ ዳንኤል ላይ ቆይ አንዴ ሳሙኤል ጋበልሾ ጋርችን መጽሐፍ ቅዱስ በኋላ እንመጣበት። አንዴ ግን ቁርአን ላይ ጨርሰልኝ። አንዴ ቁርአን ላይ አልገባህም ጠይቀኝ ደግመህ። ከዛ በኋላ ወደ መጽሐፍ ቅዱስ አይ ማሳረጊያው መጽሐፍ ቅዱስ ስላደረገ መጽሐፍ ቅዱስ ደግሞ የኔ ስለሆነ ከሱ ልጀምርልህ። የተሳሳተ ነገር ስለተናገረ ወንድሜ ኢብራሂም ማለት ነው። ዳንኤል ህልሙን ሲፈታ እነ ዳንኤል ናቸው እንጂ ወደዛ ሲድራቅ ሚሳቅ አብደናጎም ዳንኤል አንድ ላይ ነው የሄዱት። በግዞት ሄደው በጣም እየተቆራረጠ ነው ያለው ነው። ታች አንዴ ብሮ ሪፖርት አለ አሁንም። ስለዚህ ሰውን ክርስቲያን እንቀንሳለን። በቃ 2 ክርስቲያን ካለ ይበቃል። እሺ ይቅርታ። ቀጥልሽ ይምራን ቀጥሉ እና ሳሙኤል ሚዩታንሳ እና ያጀማ ቀስዋን ንኳትና ሼር የምትለውን ከነካችሁ በኋላ ሪፖስት የሚለውን ንኩ። ያጀማ ባረከላሁ ፊኩም። ሪፖስት የሚለውን ንኩ። ከስር ከጊፍት በኩል ሼር ማድረጊያዋን ከነካችሁ ቢጫዋን ሪፖስት የምትለዋን ሁላችሁም ንኩ እና ታብታብ አድርጉ። ያው እንደዚህ ዳዋ ስንሰራ በጣም እንቅፋት መሆን የሚፈልጉ ጠላቶች አሉና እንዳይሳካላችሁ አደራ። አሁን ግን እነሱ በጣም ሪፖርት እያደረጉ ነው። ስለዚህ ሁላችሁም ኮፒ ሊንክ አድርጉ። ሳሙኤል ቀጥል። እሺ እና ዳንኤል ላይ እኛ ያለው ለተምሳሌታዊ ምናምን ሳይሆን ቀጥታ 3 ናቸው 4 ናቸው ከዳንኤል ጋር የሄዱት በግዞት ተወስደው ማለት ነው። እና ህልሙ ሲመጣም ዳንኤል ጋር ህልም ፍቺ ያለ ብሎ ይዟቸው ሄደው አንድ ላይ ነው መጽሐፍ ገብተው ሲናገሩ ብዙ ናቸው። ዋናው ሐሳቤ ምን መሰለህ? የተናገረው ስንት ሰው ነው? ኢብሬ የተናገረው ስንት ሰው? ዋናው ሐሳቤ ሳሙኤል ስንት ሰው ነው የተናገረው? ህልሙን ስንት ሰው ነው የተናገረው? ህልሙን የፈታው ነው ያው እዛ ስለህልሙ የተናገረው ንጉሱ ፊት መጥቶ የህልሙን ፍቺ የሚያስታውቀውን ሰው አምጥቷል አለው አይደል? አርዮክ አመጣ። አናውንስ ያደረገው ማን ነበረ እሱ? ህልሙን የተረጎመው ከሆነ ዳንኤል ነው። እኛ ያለው ደግሞ አብሮት የመጡ አሉ። የት አለ? ምክንያቱም በግዞት የመጡ አለ እዛ ጋር ወደ ንጉሱ ያስገባው ስንት ሰው ነው? ወደ ንጉሱ የገባው ስንት ሰው ነው? እሱን አይጠቅስም። ግን ደግሞ ለንጉሱ በግዞት አለ ቁጥር 5 ተመርጠው የተመረጠ ትምህርት እንዲማሩ ተመርጠው የተወሰዱት
ከነሱ ውስጥ አራቱ አንዱ ዳንኤል ነው እና እነሱ ተመርጠው አንድ ቤት ውስጥ ናቸው። በአንድ ነው የሚተረጎሙት፣ በአንድ ነው የሚገባኝ እና ከነዛ ውስጥ ዳንኤል እሺ ምን አልከኝ? አንዴ ብሎ ከይቅርታ ጋር ሳሙኤል ግን መጽሐፍ አንብበዋል? መጀመሪያ ከይቅርታ ጋር በጣም ያሳከኝ ነው ያለው። አንብበዋል መጽሐፍ? አዎ አላስቅህ፣ ችግር የለውም በደንብ አንብበዋል። አይ ወላሂ የቀለኩ አይደለም። ለምን መጽሐፉ አንተ የምታየው የተለያየ ነገር ነው። የእግዚአብሔር ቃል ላይ የዋሸህ ነው ያለው። መጽሐፉን ለሚወል አላንብብልህ ከፈለክኝ እሺ፣ ከቁጥር 12 ጀምረን ማየት እንችላለን። የማታውቀውን ነገር አላቅም ነው ማለት ያለብህ። የእግዚአብሔር ቃል ላይ አይቀጠፍም። እሺ ተመክላል። ለንጉሱም አለቃ ለአርዮክ መለሶ የንጉስ ትእዛዝ ስለምን አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ፍቺውን ለንጉሱ የሚያስታውቅበትን ጊዜ ይሰጠው ዘንድ ንገረው። ማነው? አንድ ግለሰብ ነው። ከዛ የዛን ጊዜ ዳንኤል ወደ ቤቱ ሄደ። ማን? አንድ ፐርሰን ዳንኤል። አራት አንድ ሰው ነው። ዳንኤልም ባልንጀሮቹን ከቀሩ ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ሚስጥር ንደትን ከሰማይ አምላክ ለመሮቹ ለአናንያ ለሚሳኤል ለአዛሪ አስታወቀ። የዚያን ጊዜ ሚስጥሩ በሌሊት ላይ ለዳንኤል ተገለጠ፣ ነገራቸው። ፈራ ጓደኞቹ። ከዛ የዚያን ጊዜ ሚስጥሩ በሌሊት ለዳንኤል ገለጠለት። ዳንኤልም የሰማይን አምላክ አመሰገነ። ዳንኤልም ተናገረ። 1% ነው። እንዲህም አለ፣ ጥበብና ኃይል ለእርሱ ነው። የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትና ዘመናት ይለውጣል። ያ ይቀጥልና ተመልከት ቁጥር 24 ላይ። ከዚያም በኋላ ዳንኤል ንጉሱ የባቢሎንን ጠቢባን ያጠፋ ዘንድ ወዳዘዘበት ወደ አርዮክ ገባ። በገባም ጊዜ የገባ ማን ነው? ገቡ ሰውን በገባ አንድ ሰው ነው። ገባ የሚለው ሲንጉላር ነው፣ አንድ አካል ነው። ገባ። ከዛ የባቢሎን ጠቢባን አታጥፋ፣ ወደ ንጉሱ አስገባኝ። 1% ያሁንም እኔም ፍቺውን ለንጉሱ አሳያለሁ። አሁንም አንድ አሳያለሁ ያለው አያ ወገናችን። ስለዚህ መጽሐፉን እያነበብክ አውራ። ስንት ፐርሰንት ነው አሁን? አንተ ራስህ እኮ እያነበብኩ አልተረዳኸውም። ለዛ እኮ ነው የምልህ። ያው ላይ ካንተ ሶስቱንም በግዞት የመጡት የባቢሎኖቹን ተዋቸውና እያወራ ያለው ማለት ነው። እንዳይገደሉ ዳንኤል የሰጋው ስለማን ነው? ስለራሱ ወገኖች ነው። አዎ ትክክል። ጥያቄሽን እኮ እሱ አይደለም። አራት ናቸው። እሺ አራት ጓደኞችን ማለት ጓደኞችን እኮ እናውቃለን። ህልሙን ያየው ማን ነው? ባልንጀሮቹ በግዞት አብረው የመጡ እሱን እናውቃለን እኮ አልኩህ። አትደጋግም እንጂ እሱን አውቃለሁ አልኩህ እኮ። ጥያቄ ምንድን ነው? ተመካከሩ እያልክ ላይ የነገርከኝ። እሺ ህልሙን ያየው ማን ነው? እሺ ዳንኤል ለምን ህልሙን አየ? ከላይ ምንድን ነው የሚለው? በቃ አንዴ እኔ ጥያቄ ለምን ሳይሆን ማን ነው? ዳንኤል አመሰግናለሁ። ዳንኤል አይ ከዛሳ ያው የባቢሎን ንጉስ አጣጥፎ ወደ ንጉሱ አስገባኝ ያለው ማን ነው? አስገባኝ ያለው ማን ነው? ዳንኤል ነው። ስንት ሰው ከዳንኤል ጋር ሰው ነበረ? መጀመሪያም የተመረጠው ዳንኤል ስለሆነ ወደ ንጉሱ ሲገባ ጥያቄ መስይ ወደ ንጉሱ ሲገባ ዳንኤል ስለሚመራቸው ማለት ነው። እኔ ይመራቸው ስለ ጦር ስታወራ ለምሳሌ ስለ ጦር ስታወራ ሳሙኤል ጦር ላይ ስለ መሪው ነው እንጂ የምታነሳው ስለሚዋጉት ተራ ወታደሮች ስለ ጦረኛ አይደለም። እሱ ነው ጋይድ የሚያደርጋቸው የነበረው። አይ ይሄን ኮንቴክስት እሱ ነው ከላይ እኮ አይደለም። ቆይ አንዴ ሳሙኤል ክርክርና ጎረጋ በል። ጥያቄ ምንድን ነው? ወደ ንጉሱ አስገባኝ ሲል ዳንኤል ከሱ ጋር ሰው ነበር? መልስልኝ። ራሱን ብቻ ወክሎ የሚል ነገር የለም። አማክሯቸው እኔ አለ ወይስ ህልም ተገልጦለት ተነጋገሩ ይላል። ከላይ እኮ አንተ ብለዋል። ህልም ታይቶት እንዳይመቱ ስለሰጋ ነገራቸው። ምክንያቱም ወሬውን ስለሰማ መሪያቸው ስለሆነ። ከዛስ በኋላ መመለስ አልፈለኩም ሳይሆን እየመለስኩልህ ነው። ለመስማት አልፈለኩም። እየመለስክልኝ አይደለም። አንተ እያወራህ ያለው ሌላ ነገር፣ የኔ ጥያቄ ደግሞ ሌላ ነገር ነው። አሁን ምሳሌ አንድ ሲደማ አንድ ስልህ አንተ ደግሞ አንድ ሲባዛ አንድ ያት እየመለስክልኝ ያለው ጥያቄ እሱ አይደለም። ጥያቄ ምንድነው? እኔ ዳንኤል አስገባኝ ብሎ ሲናገር ከእርሱ ጋር ሰው ነበረ ወይስ አልነበረም? መልስልኝ። ዳንኤልን ሲጠራው ወይም ደግሞ ስለ ህልሙ የባቢሎን እንትኖች ከጠቢባን መሀል እሱን መርጦ አመሰግናለሁ። ከይቅርታ ጋር አመሰግናለሁ። አሁንም እየተግባባ አይደለም። አንተ የምታወራው ሌላ ነገር፣ የጠየቁት ጥያቄ ሌላ ነገር ነው። ስለዚህ መመለስ አልፈለግም። እሺ ወደ ዋናው ሀሳባችን እንምጣና ይሁን። እሺ እንደየመረዳታችን ወይም የሚያየው ሰው ይዳኝ። ይሄን እንተውና በቃ ችግር የለውም። መመለስ ስላልፈለግ አልፈዋለሁ፣ አላስጨንቅህም። ቀጥል።
ችግር የለውም። እኔ እየመለስኩልህ ነው። አይ እየመለስኩልህ አይደለም፣ ችግር የለውም። አይ መሀል ላይ ያቋረጥኩ ለምን መሰለህ? እኔ አንድ ሲደማ አንድ ስለ አንተ ደግሞ አንድ ሲባዛ አንድ ብለህ እየመለስክ ነው ያለው። ራስህን ጥያቄ እየጠየቅክ ማለት ጥያቄ እየመለስክ አልነበረም። ወደ ነገር ያለፋ ግን አሁን መልስ ከሆነ አንድ ድረስ እሰጥሃለሁ፣ ካልሆነ ወደ ቀጣይ ለፍ። አይ እንደነገርኩ ነው። የተለየ ሀሳብ የለኝም። መጽሐፉን አንብብና የእግዚአብሔርን ቃል ሳታነብ ለማስረዳት ነው። ከቀጥል ሁሌ ነው የማነበው። እግዚአብሔር ይርዳኝ፣ አነባለሁ። ችግር የለውም። እሺ ግን አሁንም ስለ ከአንድነት በላይ ስለሆነ አንድ ነገር መጣን። ሳሙኤል ሰማ አንዴ እንግዲህ አንዴ ይሰማ ኤሎሂም ማለት ምን ማለት ነው በዕብራይስጥ ቋንቋ ማለት ነው? አሁን አነባለሁ እያልክ ነበር። እሺ ኤሎሂም አባት ማለት ነው? ኧረ እባክህ ተው። አዎ አባቴ ማለት ነው። ኧረ አይደለም፣ እሱንም እነግርሃለሁ። አባቴ ኤሎሂም ለማሰበታኝ ማለት ይኸውልህ ከነ ሙሉ ትርጉሙ ልንገርህ። ኧረ ለአላህ ብለህ ማለት አባቴ ማለት ነው። ኧረ ለአላህ ብለህ ኧረ ተው። ኤሎሂም ማለት ይኸውልህ ስትሮንግ ነምበሩን ይኸውልህ ጋድ ማለት ነው። እሺ አሁን ይታያል። ግን አሁን ችግሩ ኤሎሂም ማለት አምላክ በሚለው መጣ እንጂ ጥሬ ትርጉሙ አማልክት ፕሉራል ፎርም አየው። ፕሉራል ኦፍ ኤሎሃ አየው። ኤሎሃ የሚለው ቃል አየው ይታያል። ፕሉራል ነው ሲንጉላር ነው ኤሎሂም የሚለው? አምላክ አንድ አይደለም፣ ሲንጉላር አይደለም። ወይኔ ጥያቄ ጠየቅኩ መልስልኝ። እሺ ይሄን ደግሞ ይሄን የጠየቅበትን አምድ ቆይ ጥያቄ መልስልኝ። እኔ የጠየቅኩበት ምክንያት አይደለም ጥያቄ። ኤሎሂም የሚለው ቃል ብዜት ነው ነጠላ ነው? አምድ ምንድን ነው ያንተ? ምን ችግር አለ? ጥያቄ መልስልኝ። ብዜት ነው ነጠላ? ስለስላሴነት አታምንም? ጥያቄ ጠየቅኩ መልስልኝ። ኧረ ቢስሚላህ እኔ እኮ ይኸውልህ የኔ አምላክ አባቴም ነው። ገብቶኛል። እኔ መቻል እሺ ኤሎሂም የሚለው ቃል ብዜት ነው ነጠላ ነው? ኧረ እባክህ ተው። ነጠላ ነው። አይ ነጠላ ነው። እሺ እናውራ። እሺ ነጠላ አይደለም። አሳየው ኢምራን እባክህ በሚገባ ቋንቋ። ምን ነው ታውቃለህ? ሳሙኤል ፕሉራል ነው አልከኝ እኮ። አዎ እያየሁት ነው። ለዛ ነው ነጠላ ነው ያልኩት። ፕሉራል ነው፣ ከአንድ በላይ ነው እሱ። ቆይ ምንም እየገባህ አይደለም። ቆይ እኛም እንኳን አንድ ይረጋብ ወገናችን። አሁን ዘዳግም ላይ ያለኝም አንዴ ኤክሶደስ ዘጸአት 7:1 ላይ ናልኝ እንደዚህ ይላል። እግዚአብሔር እንደዚህ አለ፣ ያህዌ ሴድ ቱ ሞሰስ፣ ያህዌ ለሙሴ እንደዚህ አለው። ተመልከት፣ I have made you as a god to ፋራኦን፣ ፈርዖን ላይ እንደ አምላክ አድርጌሃለሁኝ አለው። ያለው ማን ነው? በፈርዖን ላይ አዎ ያለው ማን ነው? እግዚአብሔር። ትክክል ነው። ያለው ማን ነው? ያለው ማን ነው? እግዚአብሔር ምን ያደረገው ሙሴ? እግዚአብሔር ሙሴ ምን ያደረገው? በፈርዖን ላይ ምን አደረገው? አምላክ አደረገው። አምላክ የሚለው ቃል ምንድነው በሂብሩ? ያው ኤሎሂም አልከው እኮ። ኤሎሂ የምን ብዜት ነው? የምን ብዜት ነው ማለት? ኤሎሂ የሚለው ቃል ምሳሌ በላ አለ፣ ከዛ በኋላ በሉ ትላለህ አይደል? ወይም ደግሞ መጣ የሆነ ተበዛይል በአማርኛ ምሳሌ መኪና፣ መኪኖች ትሌለ። ኤሎሂም የሚለው ቃል ብዜት ነው አይደለ? ኤሎሂም የሚለው ቃል ብዜት ነው። ኤሎሂም ካል ብዜት ነው። የምን ብዜት ነው? እሺ የኤሎሃ። እሺ ያው ፕሉራል ፎርም ኦፍ ኤሎሃ። ተመልከት፣ ምን ፕሉራል ፎርም ኤሎሃ። ኤሎሃ የሚለው ቃል ምንድነው? ብዜቱ ነው። ኤሎሃ ማለት ማለት ነው ኤሎሃ አንድ አምላክ ማለት። ከዛ ኤሎሂም ሲሆን ምን ሆነ? አምላኮች ሆነ ማለት አይደል? አማልክት ሳይሆን አምላክ። አሁን እዚህ ጋር እኮ ነው የማንግባባው የምልህ። ለዚህ ነው ይሄም የተባለበትን ምክንያት ልንገርህ። ክርስቶስ በመስቀል ላይ ያለው አምላኮች ላይ አይ ይሄንንም ልንገርህ ለምን እንዳለ በመስቀል አይ ስላነሳው ማን ኢብራሂም ያለው ይሄ እንደዚህ አረ አላህ አረ ወገናችን አንዴ በቃ ቁንጽል እንዳይሆን ነው። በቁንጽል እኮ ነው መጣው። በቃ ወላሂ በቃ በቁንጽል ነው መጣው አይደለም። ሳሙኤል ከዚህ በኋላ ምን ማድረግ አለብህ መሰለህ? ለምን አነሳው? ወላሂ ነገር ለምን አነሳው? ስለ ኤሎሂም ቆይ አንዴ እሺ እነግርሃለሁ። ያነሳው አይ ለምን አነሳኸው? ቆይ እሺ አንዴ የምታደርገው ሳሙኤል አንዴ ረጋብልሽ ወገናችን። ሳሙኤል ይቅርብ፣ ከዚህ በኋላ ይቅርብ። እሺ መጽሐፍ ቅዱስ ላይ ማለት ለምን ይሄ ጥቅስ እኮ ብሉይ ኪዳን ላይ ነው እግዚአብሔር የተናገረው። መስቀል ላይ ትላለህ እንዴ? መስቀል ኧረ ያ አላህ ምንም ከምን የምታገናኘው? ከዚህ በላይ ምክርክ ነው ሐሳቡን ነገር ነው እኮ ይኸውልህ ኤሎሂምን ያነሳበት ሐሳብ ኤሎሂም አይ የሱን ጠይቀው። ጥቅሱ ምን ላይ ነው ያለው?
እሺ ጥቅሱ ምን ላይ ነው ያለው? እሱ ምን ያደርግልሃል? አንተ ቅድም እኮ ልጁ ብሎሃል። አንተ መጽሐፍ ቅዱስን እኮ ለዴቪድ ነው ያመጣው። እኔ አላውቅም። መጽሐፍ ቅዱስ አታውቅም። ኢምሮ ሰው ልጋብዝ። በቃ አንተ ሳሙኤል ሚውት አድርገህ ተማር። እዚህ ቁጭ ብለህ ከፈለክ ታች አረዛ። እኛ ረጅም ጊዜ ከጌቾ ጋር አውርተን ማለት ነው ብዙ አውራስ ከጌቾ ጋር አውራስ ጌቾ እስቲ ከኢምራ ጋር አውራስ